እቺ የፈረደባት እመቤቴን ምናምን ብለው ነው። በተለይ ኦርቶዶክስ ጋር ዊክነስ የፈረደባት ቅድስት ድንግል ማርያም አለች። the biggest problem መደበቂያ አያውቋትም። መጽሐፍ ቅዱስ ላይ የት ቦታ ነው ቅድስት ድንግል ማርያም ስሟ የተጠቀሰው ቢባል አያውቁ፣ ግን ይነግዱባታል። ነጠላ ያደርጉና እመቤቴ እመቤቴ ይሉና ይነግዱባታል። this is the biggest problem። ሶሻል ሚዲያ ላይ ቂጣቸውን ሲቆሉ ይውሉና እመቤቴ ብለው ደግሞ ዘምረው የበዓል ጊዜ ይሸውዳሉ። ይሄ ነው ብዙ ጊዜ ያለው ችግር ይሄ ነው። ትውልዱን በምን ደረጃ እንደሚያበላሹ የምናውቀው ነው። ስለዚህ $54,000 ተዘረፍኩኝ ብለሽ መጠሻል አልመጣሽም። ተንከባል ያመጣሁት ለፍቻ ያመጣው ብሬ ነው ብለሻል። አሜሪካ ያሉ ነው ጊፍት የሚሰጡት ምናምን ብለሻል። ቤታዩ ሱዳን ነው እንደምትኖረው ናም ጀስት አስክ። ቤታዩ ሱዳን ነው የምትኖረው። ሞጣ ሱዳን ነው የሚኖረው። እዮዳ ጉቶ ሱዳን ነው የሚኖረው። ጌም ይጫወታል። አጅዝ ሆነ ነው። እኔ ኮንፊውዝ ስለሆንኩ ነው። ዮኒ ማኛ ሲባል ብቻ እንዴት ነው ዮኒ ማኛ ጌም ሲጫወት ብቻ የሚታያችሁ? አክሊሉ የሚኖረው ሱዳን ነው። የአክሊሉ እንዲያውም ይለያል። አክሊሉ በፈጣጣ ነው። ፊፊ የምትኖረው ካናዳ ነው። መማር ትጫወታለች። ቴዲ አዋሳ ጌም ይጫወታል። ማን ነው ጌም የማይጫወተው? ሶሻል ሚዲያ ላይ የማውቀው ማንም አይጫወተው። ቲጂ መናጅ ይኸው እኔ የምጫወታለሁ አለች። ቲጂ መናጅ ከአሜሪካ ይጫወታል። ጆሲ እያንዳንዱ ይጫወታል። ግን ችግሩ ምንድን ነው? ዮኒ ማኛ ሲጫወት ደማቸው ይለብሳል። I don't understand it። ሁሉም ይመጣና ዮኒ ማኛ ሲጫወት ባናትሽ ተተከይ። እኔ ብዙዎቹ ይጫወታሉ። ሶሻል ሚዲያ ላይ የሚጠቀሙ ሰዎች 90% ታዋቂ የሆኑት ጌም ይጫወታል። ሞጣ የቀጠሮ ጌም ነው ጭራሽ የሚያዘጋጅልሽ። ሞጣ ብር ካልሰጣችሁኝ እኔ ፔጅ ላይ አትገቡም እያለ ነው የሚረግጠው በአደባባይ። አዎ እኔ የምልህ ቆይ ዘረፈ የተባለው ልጅ ዮኒ ቶሮንቶ ይባላል። ገንዘቡን ዘረፈ ተብሎ እስር አለ። ከዛ ቴዲ አዋሳ ቤት ተገባ። እኔም ነበርኩ ሌላም ነበረ። ሲነገረኝ እሷ ኢትዮጵያን ያለሁት እያለች ነበር ህዝቡን የምታዘናጋው። ኡጋንዳ ነበር የነበረችው። ከኡጋንዳ ገንዘቡ የገባው የት ነው? ኢንግላንድ ነው። ከኡጋንዳ ልንገራችሁ ብዬ ከኡጋንዳ እንግሊዝ ነው። እንግሊዝ ማን አለ? እህቷ አለች። ዮኒ ቶሮንቶ በፊት ያወጣልኝ ነበረ። እሱን የዘረፈኝ ተብሎ ነው የመጣው። አፕዴት የተደረገው ከዮኒ ቶሮንቶ ጋር 2024 ነው ያቆሙት። እንደዚህ ቢዝነሱ እንደዚህ ያወጣላት ነበረ ምናምን የሚያወጣ ስለሌለ፣ ምክንያቱም ኢትዮጵያም ላይ ሌላም ቦታ ላይ ገንዘብ ሲወጣ እንደዛ ነው የሚደረገው። ከዛ ምንድን ነው የሆነው? 54 ቴዲ አዋሳ ቤት ተገባ። አምጪ መረጃ ስትባል እኔ አፈነዳሁት ወጥቼ ነው። ከእንግሊዝና ከኡጋንዳ ነው የወጣው። አፕዴት የተደረገው ደግሞ በቅርብ ነው። ጃንዋሪ 26 አፕዴት ተደረገ። ፌብሩዋሪ 5 አካባቢ ላይ ገንዘቡ ሄደ። ፌብሩዋሪ 2 ከዛ ሄደው የት ነው? ወደ እንግሊዝ ወጣ ገንዘቡ። ለምሳሌ እነ ማን ናቸው እዚህ ጋር እነ ታፕታፕ እያደረጋችሁ እነ እንትና ብር ተበላ ስትሉ ማን እንደበላው ታውቋል። እነ ጆን ዳንኤል ብር ተበሉ፣ እነ ስጢፎ ብር ተበሉ፣ ማሜ ብር ተበሉ ምናምን ተብሎ ሲጮህ ማስረጃው ማን እንደሆነ በፊት ለፊት ታውቋል። ለማን እንደላኩ ማን እንዳላቸው ምን እንደሆነ ታውቋል። አንድ ሌላ ኢትዮጵያ ውስጥ እስካም ተደረግኩኝ ተዘረፍኩኝ ብሎ የመጣ የለም። እሷ ናት ያደረገችው ማሄለን ወርቅዬ። ከዛ ቤታየው ጋር ሄደችና አለቀሰች። ይዋጣላት ተባለ፣ ተጠራ። በፍጹም ያልሞተች ዲቦራ አለች። ዮኒ ፕሊስ ና። ዲቦራ ማታቅም ይሄን ጉዳይ የሚሰበሰበው ማን ቤት ነው? ቤታየው ቤት።
ብር ተሰብስቧል አልተሰበሰበም? ብር ቤታዮ ቤት ተሰብስቧል አልተሰበሰበም? ተሰብስቧል ወይስ አልተሰበሰበም? ዋሻው ተሰብስቧል። ለማን የተሰበሰበው? ሌለን ወርቅዬ አይደል የተሰበሰበው? ለማን ተሰበሰበ? ምን ብላ? ብሬን ተበላው ብላ። መረጃ አምጣ። ማይም ደፋር ነው የሚባለው ነገር ይሄ ነው። አደባባይ ላይ ሰብስበው ብሩን በልተው አደባባይ ላይ ያየነው መረጃ አምጣ ከተበላ ብሩ። ስለዚህ ወደ ጉዳዩ እንሂድ። ቃል በቃል የተናገረው ደስ የሚለው መረጃ አይኖርም ብለው ያሉ ሰዎች አሉ። መቼም ብትናገሩ መረጃ አይጠፋም። ሶሻል ሚዲያ ላይ ወደ ኦንሊፋኑ እንመለሳለን ቤተሰብ፣ እሱ ማስረጃ ስለሆነ ያው እዚህ ቤት ገብታ ነው ስታወራ የነበረው እና ዮኒ ቶሮንቶ ገብቷል። ታፕ ስለዚህ ምንድነው አክሰሱ አለው ብላ ቃል በቃል ነው የተናገረችው። በፊት ነበረው አላለችም። አክሰስ አለው ተብሎ ዮኒ ቶሮንቶ ከጆከር ጋር ጆከር ራሱ ለእሱ አግዞ ዮኒ ቶሮንቶን ሲሳደብ ነበረ። ከዛ እውነቱን ሲያቅ ይቅርታ ብሎ ጠይቆ ዮኒ ቶሮንቶን አቁሟል። ነበር አልነበረ? ምንም ባላደረገው አክሰሱ የነበረው ሎንግ ታይም ከነ ማስረጃው ነው የማመጣው። ምክንያቱም ማስረጃ የለም ብላችሁ ማህይም ስለሆናችሁ ምነግራችሁ ምንድነው ሲቆይ የሚጠፋ ይመስላችኋል። የተደረገው ነገር ሶሻል ሚዲያ ላይ ካለ አከም ፒክ
ማውጣት እችላለሁ፣ በደንብ አድርጌ ማውጣት እችላለሁ። የእናንተ ችግር ምንድን ነው? እኔ እምላለሁ ያ እኔ ውስጥ ያለው ቪዲዮንም ላክልኝ፣ እዚህ ጋር ላክልኝ። ቶሮንቶ መሴጅ አድርገኛ እንዴ ዮኒ ቶሮንቶ ያመጣዋል። ላክልኝ አንዴ ካንዱት ለምን ነው when you send it ዮኒ ቶሮንቶን ምንድነው ያደረጉት? ከዚህ በፊት ብላ አይደለም ያቆመችው ያለችው ዮኒ ቶሮንቶ ያወጣልኛል። ከዛ የተደፈደፈው ማን ነው? ይሄ አክሰስ ማንም ስለማያውቀው ዮኒ ቶሮንቶ ሌባ ተብሎ ተገባለት። ተባበሩና ምንም ያላረገ ልጅ ምን ተወቀጠ። ከዛ እኔ አጣራው ምንድነው የተፈጠረው? ዮኒ እኔ አውቃለሁ፣ የሰው ብር እንደማዘርፍ አውቃለሁ። ስለማ ከየት ነው የተፈጠረው ይሄ ነገር? ብዙዎቹን የሚያግዝ ብዙዎቹን የሚረዳ ልጅ እንደሆነ አውቃለሁ፣ እግዚአብሔር በሚያውቀው። ምንድነው የተፈጠረው ብዬ ጠየቅኩ። ከዛ የእሷን ነገር ማጣራት ጀመርኩ። ሳጣራ ኢትዮጵያ አይደለችም ያለችው ኡጋንዳ ነው። ኦኬ አልኩኝ። ገንዘቡ ወጣ የተባለው እንግሊዝ ሀገር ነው። እንግሊዝ ሀገር ማን ሊኖር ይችላል? እንዴትስ ኮኔክሽን ሊኖራት ይችላል ብዬ ጠየቅኩ። ስል እንግሊዝ ሀገር ያለችው የገዛቷ ሌላ ሰው የለም። ከዛ አካውንቱ አፕዴት የተደረገበት ቀን መቼ እንደሆነ በማስረጃ ነው ማመጣላቸው። አፕዴት ያደረገችበት ጊዜ ከዮኒ ቶሮንቶ ጋር ከአመት በፊት ነው ያቆሙት። ከዛ ነገር ሆነ። ያንን አፈነዳውት። እሱ አንቺ ያለሽው ኡጋንዳ ነው፣ እህትሽ ያለችው እንግሊዝ ነው። የወጣው ገንዘቡ ከኡጋንዳ እንግሊዝ ነው። ሌላ ሰው ሊዘርፈው አይችልም። ያደረገችው የገዛ እህትሽ ናት። ከዛ እሱ በተወሰነ ወር ውስጥ እንግሊዝ ገባች። እንደዚህ አይነት ተደራጅተው የሚዘርፉ ሌቦች አሉ። ሌላው ምንድነው? አሜሪካ ያሉ ያንተ እንትኖች ናቸው ጊፍተሮች አልሽ። በጣም አሪፍ። እኔ የምልሽ አንቺ እኮ እንግሊዝ ገባሽ አይደል እንዴ? እንግሊዝ ሀገር ኢትዮጵያ ነው እንዴ? እስከማውቀው እንግሊዝ ሀገር በገንዘብ ከረንሲዋ ራሱ ከአውሮፓ አንደኛ የተባለች ናት። ፓውንድ እና ዶላር ልዩነት አለው። ፓውንድ እና ዶላር አብሶሉትሊ ልዩነት አለው። ፓውንድ ይበልጣል። ተግባባን? ስለዚህ ፓውንድ ያለበት ከአሜሪካ የበለጠ ገንዘብ ያለበት እያለ አየዋለሁ፣ አመጣዋለሁ አይደል እንዴ? ታፕታፕ እያደረጋቸው ይነውቹ እዛ ገብተሽ አይደል እንዴ? ኦንሊ ፋን ፔጅ የከፈትሽው እና ራቁት ገላ መሸጥ የከፈትሽው እዛ ከገባሽ በኋላ አይደል? ማስረጃውን አመጣዋለሁ። የተሻለ ሀገር፣ ጽድት ያለ ሀገር ገብተሽ በሚጥሚጣ እየተደረግሽ ባናትሽ እየተደፋሽ አሁን ድረስ የምትጫወቸው አንቺ አይደል? አሁን የምትጫወቸው አንቺ አይደል? አይደለሽም ወይ? አሁን ድረስ ሚጥሚጣ በርበሬ ምን ውስጥ እየተዘፈዘፍሽ ሽንት ቤት ውስጥ ምን ውስጥ እየተደፋሽ አሁን ድረስ እንደሱ አድርገሽ አይደል? ዮኒ ማኛ እስቲ ጌሞኒው ሲጫወት ገብታችሁ እስቲ የፊት ኢፌክት አድርግ ነው አለቀ። ባናት ተተከል፣ ካልሆነ ትሄዳለህ። ምንም ነገር ሌላ ማድረገው ነገር የለም። እና ችግራችሁ ምንድን ነው? ይሄን ህዝብ ሁልጊዜ በቂጣችሁ የምትሸውዱት ይመስላችኋል። አንዳንድ መሀይም፣ አሁንም አንዳንድ ነው መሀይም ሴቶች በቂጣችሁ ህዝቡን በሙሉ የምትሸውዱ ይመስላችኋል። የሆነ ጊዜ ላይ ያቆማል። ስጋ ቸርቻሪ ስትሆኚ ሰው ያቆማል። የሆነ ጊዜ ላይ ናናናና ማለት ይጀምራል። ሰው ያቆማል። መሸወዱ መታለሉ ይቆማል። ባናትሽ ተተከ ይላል። በቃው ይሰለቸዋል። ለምን እንደሆነ ኢንቴንሽናችሁ ለምን እንደሆነ ይታወቃል። ሰው እስቲ ዮኒ ቶሮንቶ ይኸው ቪዲዮ ከገዛ ሰው ብሬ ከተወሰደ በኋላ ነው ሪሙቭ ያደረኩ ብለዋለች። ስሙ
አካውንቴ እሷ ነው። ሪሙቭ የተደረገው ማን ነው? ዮኒ ቶሮንቶ ነው የዘረፈኝ ነው ያለችው። ቃል በቃል እዚህ ጋር የሚያስቅ ነገር ነው የምታዩት። ይኸውልኝ እስከዛሬ ድረስ እስካሁን ፕሮሰስ እስኪወሰድ ድረስ ሪሙቭ አላረግሽኝም ነበረ። ያላደረጉት ደግሞ ለምንድን ታውቃለህ? አሁን ያደረጉት ለምንድን ልንገርህ። ብሩን ባዶ ሆኖ ሳገኘው ዲቫይስ ገብተሽ ቼክ አድርጊ ሲባል ቼክ በማድረግበት ሰዓት 2 አገኘው። በኮምፒውተር እና በሳምሰንግ ስልክ ጆይን የተደረገ 2 አገኘው። ሁለቱም ደግሞ ባዶ ብቻ ሰጠሁት። ኦኬ መቼ ጃንዋሪ 26 ነው ሪሙቭ ያደረግሽኝ አይደለ? እስከዛ ግን ሪሙቭ አላረግሽኝም። ስሙ እዚህ ከዚህ በፊት እኔ ሪሙቭ ያረኩ በደንብ ላስረዳችሁ። እኔ ሪሙቭ ያረኩ ጃንዋሪ 26 ነው ማለት ብሩ ከመወሰዱ ከ7 ቀን በፊት። ከዛ በፊት አላረኩሁም ብለዋለች። ጃንዋሪ 26 ነው ያረኩ። ብሩ ከመወሰዱ በፊት አላረኩሁም ሪሙቭ እያለች እስቲ እንሂድ። በኋላ ነው ያለች። ጃንዋሪ 26 በኋላ ነው አንተን ሪሙቭ ያረኩ። ከዛ በፊት ሪሙቭ አላረኩም ነው ያለችው። ተግባባ። ለእህቷን ያስገባችሁ ብሩ ከኡጋንዳ ካለችበት እንግሊዝ ሀገር ነው የገባው። ገንዘቡ የገባው እዛ ነው። በአንድ አካውንት የማያስገቡበት ምክንያት የእንግሊዝ ሀገር ይጠይቃል። ብዙ ብር ሲላክ አንድ ቦታ ላይ ትጠየቃለህ። ኢቭን እዛ አይደለም አሜሪካን ሀገር $5,000 በላይ አንለስ የቢዝነስ ትራንዛክሽን ከሌለ በግለሰብ ደረጃ እንደዛ ማስገባት አይቻልም። ኢን አሜሪካ ኢቭን በፔይፓል ደረጃ አትችልም። ዩኬንት ምን ያደርጋል? ይጠይቃል። ታክስ ይልሃል። ማር ኦፍ ፋክት when it came to right now ቲክታክ ከ600 በላይ ስታደርግ ምናልባት ለማታውቁ አሜሪካን ሆናችሁ ይህን ህግ ለማታውቁ ከ600 ብር በላይ ሲገባ ታክስብል መጨረሻ ላይ ምን ታደርጋላችሁ? ይህንን ነገር ምን ማድረግ አለባችሁ? ታክስ ሄዳችሁ ታሰራላችሁ። አዳይ እንደደይር ማለት ነው። ይሄን ይልክላችኋል። የማታውቁ ሰዎች ይኖራሉ። ፔይፓል ላይ ኢሜል አለ። ምናልባት የማታውቁ ሰዎች አሜሪካ ሆናችሁ አንዳንድ ፊደል ያልቆጠራችሁ ሰዎች ስላላችሁ አሜሪካን ሀገር what you do is ኖቲፊኬሽን አለው። ኖቲፊኬሽን ታክስ ላይ ስቴትመንት ታክስ ይላል። እሱን ገብታችሁ ስትነኩ ሙሉን ታክስ ምን ያህል እንደምታረጉ ምን ያህል እንደሰራችሁ ይናገራል። እሱን ሄዳችሁ ፋይል ካላረጋችሁ እዳ ውስጥ ትገባላችሁ። መሀይማን ስላላችሁ መሀይማኖች ልንገራችሁ ብዬ ነው። እስር ቤት ሊያስገባችሁ ይችላል። የማታውቁ መሀይሞችን ልንገራችሁ ብዬ ነው። ፊደል ያልቆጠራችሁ ብዙ ስላላችሁ ሰው እንሂድበት። እኔ ካወጣሁልሽ በኋላ ስልክ ቁጥር ቀይረሻል አልቀይርሽም? ኢሜይልና ፓስወርድ አልቀየርኩም። ስልክ ቁጥርሽን ቀይረሻል አልቀይርሽም? ኢሜይልና ፓስወርድ አልቀየርኩም። የሚጠይቃት ስልክ ቁጥርሽን ቀይረሻል አልቀየርሽም ብሎ ይጠይቃል። ኢሜይልና ፓስወርድ አልቀየርኩም። ስልክ ቁጥርሽን ቀይረሻል አልቀየርሽም ነው ጥያቄው። ኢሜይልና ፓስወርዱ እናወራለን። ስልክ ቁጥርሽን ቀይረሻል አልቀየርሽም፣ ኢሜይልና ፓስወርድ መሀይም የምለው ለዚህ ነው። ከመሀይም ጋር አትግባቡ። ቀይረሻል አልቀየርሽም ጥያቄውን አዳምጪ በስንት ነው። አልቀየርኩም ታውቃለህ ብለው እሱ ለዛ ነው አልፌ ያንን ቀይረሽ ስለምታውቅ ነው። ኦኬ ፋይን ጥሩ። ኦኬ ስለዚህ ከዮኒ በፊት ዮኒ ካለ በኋላ ምንም አልቀየርሽም። ቲክታክሽ ላይ ፓስወርድሽን ኢሜይልሽን ምናምን በፊት ነው አሁን ሳይሆን በፊት ሌላ ኢሜይል አታች አድርጋለሁ። ከዮኒ በኋላ ኢሜይል አታች አድርጋለሁ። ስልክ ቁጥር ቀይራለሁ እንጂ ኢሜይል አልቀየርኩም አላልኩም። ኢሜይል አታች አድርጋለሁ። ስልክ ከቀየርሽ ኦልሬዲ እዛ ጋር ያሉ ሰዎች they have to re-enter the ስልክ ቁጥር ቀይረሽ there is changes on your account። እኔ ጋር ያለው ቁጥር የተረጅስተር የተደረገው ሴም ስላልሆነ ቬሪፋይ እንዳደረግ እንደ አዲስ ኪ ጠይቀኛል። ዳሚስ ያ ኪ ደግሞ ወደ አንቺ ይመጣል። አንቺ መስጠት አለብሻለን። ጁን 1 2024 ምን ይላል? ፓስወርድ አፕዴትድ
ይኸው ጁን ፈርስት አካውንት አፕዴትድ ይላል። ድጋሚ ላሰማችሁ። አካውንት አፕዴት እንደሆነ ይናገራል። ወይን አካውንት አፕዴት ስታደርጉ ነገራችሁን ቀይራችኋል ማለት ነው። አካውንት ስትቀይሩ ብቻ ነው አፕዴት የሚያደርገው። አዘርዋይዝ እንደዚህ አፕዴት። ምክንያቱም ኢሜል ተጠቃሚ ብዙ ሰው ስላለ እዚህ ጋር በደንብ ያስረዳችኋል። ስሙ። ስልክ ቁጥር ቀይረሽ ደረስ ቼንጅስ ኦን ዮር አካውንት እኔ ጋር ያለው ቁጥር የተረጅስተር የተደረገው ሴም ስላልሆነ ቬሪፋይ እንዳደረግ እንደ አዲስ ኪ ጠይቀኛል። ዳሚስ ያ ኪ ደግሞ ወደ አንቺ ይመጣል። አንቺ መስጠት አለብሽ። ያለን ጁን ፈርስት 2024 ምን ይላል? ፓስወርድ አፕዴትድ፣ ኢሜል አፕዴትድ። ኢሜል የለኝም አሁን አፕዴት ያደረግኩት ያለች ሰው ማለት ነው። ከላይ ደግሞ ፎን አፕዴትድ፣ ፎን አልቀየርኩም ብለሻል። ፎን አፕዴትድ መቼ ነው? ጁላይ 26 2024 ፎን አፕዴትድ። አካውንት ሎግድ ኢን ፍሮም አይፎን 14 ፕሮ ማክስ 902 መቼ ነገር ጁላይ 26 ወደ ላይ ሄጂ። ምን ያህል ፓስወርድ አፕዴት እንዳደረግሽ፣ ምን ያህል በጣም ሴኪዩር እንደሆነች ማወቅ አለብሽ። ፓስወርድ አፕዴት እች ልጅ ኖቬምበር ማለት ቅርብ ጊዜ ነው። ኖቬምበር ቅርብ ጊዜ ነው። ሁላችሁም አዳምጡ። እዚህ 11 ሺህ ያላችሁ ፓስወርድ አፕዴትድ ይላል። በሌላ ጊዜም ይኸው 8:11 AM ሎኬሽኑ የት ነው? ዩናይትድ ኪንግደም ዩኬ። እሺ አንተ ያለው ካናዳ። እሺ ካናዳ። እኔ ፓስወርድ አልነካሁም። ሆነው ፓስወርድ አፕዴት አድርገዋል። መጨረሻ ተጻጻፍ ነው ኦገስት ላይ ነው። ኦገስት 20 something 26 የተጻጻፍ ነው። ብር ሳስቀርተ ስለዘገየብኝ ነው ስተደረስ ተጻጻፍ ነው። ኦኬ ዳትስ ፋይን። እሱ ግን ብር የወጣው ሌላ ቀን ነው። ፋይን። ይኸውላችሁ ኖቬምበር 9 2024 ፓስወርድ አፕዴትድ ይላል። እዚህ ጋር ባለሙያ ነን የምትሉ ፓስወርድ አፕዴትድ ማለት እዚህ ላላችሁ እስቲ መልሱልኝ፣ ምን ማለት ነው? እታች ያላችሁ አሁን ገበያ ስለቀዘቀዘ ነው፣ የሚሰጣት የለም፣ ሁሉም ባነነ። በተለይ ያ ራቁት መነሳቷን ምናምን ሲያቅ አበሻ ኢንስታግራም ላይ እንደዛ ማድረጓን ሲያቅ አበሻ እየተዋት ሄደ እየተዋት ሄደ። ለዛ ነው አሁን ጠሮባታል። ስለዚህ አሁን መጮ የጀመረችው እንደ አዲስ መወራት የተጀመረው ለዛ ነው። እንደ አዲስ ያዙ ይልቀቁኝ ያለችው በዛ ነው። ይኸው እየጻፉላችሁ ነው። ፓስወርድ አፕዴትድ ማለት ፓስወርድ ቀይራችኋል ማለት ነው። ፓስወርዳችሁን ከቀየራችሁ በኋላ ማንም ሰው ኢሜል ቢኖራችሁ የእናንተን አክሰስ ማግኘት አይችልም። አይደለም? አሁን የዚህኛውን ማንም አክሰስ የለውም። ሜኔን ግን ቢኖረው ራሱ ለሆነ ሰው ብሰጥ አክሰሱን ፓስወርዱን ከቀየርኩት በእኔ ስልክ ምን ይልክልኛል? ያንን ምን ያደርጋል? ነምበር ይልክልኛል። ምንም ማድረገው ፓስወርድ ኪ ይለኛል። እሱን ቁጥር ሳስገባ የዛኔ ነው አፕዴት የሚያደርገው። ለሌላኛው አይሰጥም። መጀመሪያ የተላከለትን ነው የሚሰጠው። ሰው በዛ ምን ያደርጋል? አፕዴት ያደርጋል። ቬሪፊኬሽን ኮድ ነው የሚልከው። ቬሪፊኬሽን ኮዱን እዛ ላይ ታስገባላችሁ፣ አፕዴት ያደርጋል። ይህን ያደረገችው ራሷ ነው ያደረገችው። አፕዴት ያደረገችው ራሷ፣ የተደረገው ራሷ፣ እሷና እህቷ ምን ዩናይትድ ኪንግደም አክሰስ ተለዋውጠው ከእህቷ ጋር አክሰስ ከተለዋወጡ በኋላ ብሩን ትራንስፈር ተደረገ። ብሮቹ በሙሉ ወጡ። ምን ተደረገ? አይነቃብኝም ብላ ምን ያመጣል ዮኒ ቶሮንቶ ምን ያመጣል? ምንድነው የተጣሉት እነሱ ከዮኒ ቶሮንቶ ጋር ብሩ በዛብኝ። ምክንያቱም ፊ ይጠየቃል። የትም ሀገር ላይ ብር ለሌላ ሰው ስታወጡ ታክስ አለው። የዛ ገቨርንመንት ይጠይቃቸዋል። ሰው ሲልክላችሁ ታክስ አለው። አሜሪካን ሀገር የትም እኔ አሁን ለምሳሌ አሜሪካን ሀገር ብዙ ጊዜ በገንዘብ በእኔ ማላስገባው ታክስ ይጠይቀኛል። ታክሱን 10% መክፈል አለብኝ። ደግሞም ጥያቄ አለው። በጣም ስትሪክት ናቸው። ዝም ብሎ ገንዘብ ሲገባ አንዳንዶቹ ባለማወቅ ያደርጉትና አካውንታቸው ቡን ብሎ ይጠፋል። ከዛ ይደነግጣሉ። ዴይዚስ ዌይዝ ጎፈንድሚ የሚባለው ነው ትንሽ ሊገሊ በተወሰነ መልኩ የሚያስተካክለው። ከዛ ውጭ በፔፓል በምን የሚገቡ ነገሮች
በደንብ አድርገው ምን ያደርገዋል? አንተን ነገሮችን በደንብ ያበላሸዋል። ሰው ይሄ ነገር ሆነ ትቀጥላላችሁ። ስለዚህ አሁን ተግባብተናል አይደል? ፓስወርድ አፕዴት አደረገ ማለት ፓስወርድ ቀየራችሁ ማለት ነው። የሌባ አይን ደረቅ መልሶ ልብ ያድርቅ ነው። ፓስወርድ አፕዴትድ ማንም ሰው አክሰስ ቢኖረው ማለት ነው። ይሄ መጨረሻ ላይ ፓስወርድ አፕዴት ያደረገው ሰው ብቻ ነው ሊአክሰስ ይኖረው። ለምን የተቀሩት ሰዎች የገቡት ሰዎች በሙሉ ይወጣሉ። ቢኖረው አክሰሳቸው ሊገቡ ሲሉ ኤክስፓየር ያደርግና ያወጣቸዋል። ወነሳይ ዳት ደግሞ የተመለሽ የራሱ እንኳን እዛው ለመግባት ኤኒ ቼንጅስ የምታደርገው ሌላ አክሰስ ሊያደርግ የሚፈልግ ሰው 6 ኮድ 6 ፓስኪ ይጠይቃል። በፊት ኢሜል አልነበረውም። ኢሜል አታች አድርጋለሁ። ቤታ ቅድም ሰዋረ ሰምተሻል። ቲክቶክ ራሱ ፓስወርድ ሲሆነቱ የማደርገው ቤ ነገርሻለሁ። ቤታ እኔ ኢሜል አታች አድርጋለሁ። ኤብን እዚህ ጋር ማን የነበረው ቤታ አለች። ቤታ ስትል ሰማው መሰለኝ። እስቲ ከመጀመሪያ ስለዚህ ምንድነው የተደረገው? ሙሉ አካውንት ምን የተደረገው? የተዘረፈው በዛ ነው። ከዘረፈች በኋላ ሼም የለም መታ ቤታዮ ጋር መጣች። ገንዘብ ይሰባሰብልኝ ተዘርፌ ያለው አለች። አይደለም ነው ወይስ አይደለም ተባለ። ገንዘብ ተሰበሰበ። ይሄ ነው ነው ይሄ ነው ነው። ከዛ እንግሊዝ ሀገር ስትገቢ ምንድን ነው ያደረግሽው ነው? ምንድን ነው የሆነው? እንግሊዝ ሀገር ስትገቢ ምንድን ነው ያደረግሽው? ገና ስትገቢ ሲናወራ እንግሊዝ ሀገር ስትገቢ ወደ ትምህርት ቤት ነው የሄድሽው? ወደ ካሌጅ ነው የሄድሽው? ወደ ስራ ነው የሄድሽው? ወደ ስራ ነው ኤኒቲንግ ያደረግሽው እሱን ነው ወይስ ሚጥሚጣ በርበሬ ምናምን እያደረግሽ በአናትሽ መተከል ነው? ከዛ ደግሞ አልፎ ተርፎ ኢንስታግራም ላይ የከፈትሽውን ነገር ከራስሽ ከሴቶች ነው ማመጣልሽ። እኔ አይደለም ስለ ተጣልተናል እናት ያልተጣላችሁ አልተጣላችሁም። በማስረጃ ላምጣና ልዘግብ ምንም ማድረግ ስለማልችል ለዝግ ይህም መናገር እየደበራት ነው ራሱ ይቺ የምትለው ሀናቡ የምትለው እየደበራት ይህን መናገር አልፈለገችም። እሷ እንኳን እየደበራት ነው የተናገረችው። ምን ብላ ነው የከፈተችው? ያ ግን እውነታው ይሄ ነው። እውነታው ምንድን ነው? እንደዚህ አይነት ሴቶች የለመዱ ሰዎች ምንጊዜም ቢሆን ገንዘብ የሚያመልኩ ሰዎች ስለ ክብር አያውቁ። የመሬቱን ጨርሰዋለች። ኢትዮጵያ እያለች በሙሉ
ስታማግጥ የነበረው ባለትዳሮችን ነው። ኤቭሪባዲ ኖውስ እያንዳንዱ ሰው ያውቅ ነበረ። ምርር ብሏቸው ማለት ነው። ኢቭን እሺ የተሻለ ሀገር ገባው አልሽ፣ ጌምሽን እያየ ነው አይደል እንዴ? ማሜ ነው ሲያንደባልልሽ የሚውለው። ሙባረክ የሚባለው ነው ሲያንደባልልሽ የሚውለው። በርበሬ ሚጥሚጣ ምን አይቀርሽ። ከዛም እሱ አልበቃ ብሎሽ ራቁትሽን ነው አይደል እንደምትፖስችው። ራቁትሽን ገላሽን አይደል መሸጨው። እናንተ መታችሁ ናችሁ አሁን ስለ ክብር የምታወጡት። እኔ እኮ ሶሻል ሚዲያ ስመጣ ለገንዘብ ብዬ አይደለም የመጣሁት። አነቨር ዴይ የታወቅኩትም በዛ አይደለም። ጠይቂ የትም ቦታ ላይ ዮኒ ማኛ የታወቀ ማናችሁም ሳትጀምሩት የጀመርኩት ነው። ሶሻል ሚዲያ ሚነው ሀቅ መውጣት አለበት፣ መፍራት የለበትም፣ ህዝቡ በፍሪደም መናገር አለበት ብዬ የመጣው ሰው ነኝ። ፌስቡክ ነው የመጣው። ፌስቡክ ላይ ምንም አይነት ክፍያ አልነበረውም እኔ ስጀምረው የለው። ከዛ በኋላ ብዙ አመት ፌስቡክ ነው የምታወቀው። ዩቲዩብ ፈጣሪ ምስክሬ ነው የምለው ቀኑ ረጅም ነው፣ ከፍቼዋለሁ። ስፔሲፊካሊ ግን ዩቲዩብ የተጠቀምኩት 3 አመት ብቻ። ከዛ ኢንስታግራም ነው የሄድነው፣ ኮቪዱ ጊዜ ማለት ነው። ኢንስታግራም ገባን። ኢንስታግራም ላይ 2 አመት ሙሉ ስንጫወት ነበር። ኢንስታግራም ላይ ብዙ ሰዎች ጋር ስናወራ ነበር። በፖለቲካ ጉዳይ፣ በሀገራዊ ጉዳይ፣ በብዙ ነገሮች ስናወራ ነበር። ከዛ ቲክታክ ከፍቻው በጣም ረጅም ጊዜ አልተጠቀምኩትም። ለምን መጠቀም ቲክታክ የጀመርኩት እኔ ራሱ አረ ዮኒ ማኛ በአንተ ስም ብዙዎቹ በ100 ሺህ በዛ ጊዜ አዲስ ሆኖ ቲክታክ በእኔ አካውንት ከ100 ሺህ በላይ አካውንት ነበራቸው። ቲክታክ አዲስ ሆኖ ማለት ነው። የኔን ከኢንስታግራም እያወጡ እየፖሰቱ ከዛ ሆነ ቲክታክ የመጣሁት። ቲክታክ ስመጣ ያው ቫይብ አለ። አሁን ብዙ ሰው ቲክታክ ላይ የምታዩት አሁን ለምሳሌ ኢንስታግራም ላይ ፌመስ የነበሩ ሰዎች እዚህ ፌመስ አይደሉም። ዩቲዩብ ላይ ፌስቡክ ላይ ፌመስ የነበሩ ሰዎች እዚህ ላይ ፌመስ አይደሉም። አዲስ ልጆች ናቸው ካያችሁ፣ ብዙዎቹ አይደሉም። አሁን ሞጣ ፌስቡክ ላይ ነበረ ግን ፌመስ አልነበረም። ማንም አያውቀው ነበረ። ማንም አያውቀውም ፌስቡክ ላይ እዮዳብ ጉቶ ማንም አያውቀውም ነበር ከነመፈጠሩ። አዲስ ፕላትፎርም ነው፣ እዚህ ላይ ነው የታወቁት። ተግባባን። አንዳንድ ሰው አሁን ጆን ዳንኤል እነ ጃኒ እነ አዶናይ ምናምን አዲስ ከዚህኛው ጀማ የመጡ ናቸው። እኔ ጥንቴ ጠዋቱ ባለድመት ምልክቱ የትኛውም ሳይት ላይ ብታስገባኝ እኔ አሸበርቃለሁ። የጀመርኩትም ለልመና ብዬ አልጀመርኩም። እኔ ሶሻል ሚዲያ ቲክታክ ፕላትፎርሙ ነው። ምን ያደርጋል 50% ካልወሰደ ቪው አይኖርም፣ ምን አይኖርም፣ ባናት ነው የሚተክለ። ለዚህ ነው ቴዲ ሐዋሳ የሚጫወተው። ቴዲ ሐዋሳ ሲመጣ ለጌም ብለው አይደለም። ይኸው ጃፒ አለ። ጃፒያውን ጌም ጀምረዋል ከማጋ ከእንትና ጋር። ለምን ፕላትፎርሙ ቪውን ባናቱ ይተክለዋል። ስለዚህ ምን ማድረግ አለብን? ቲክታክ 50%ቱን ይወስድብሃል። ሰው ገቢም ማታመጣለህ ካልሆነ ቪውን ይቀይረዋል ወደ ሌላ ወደ ጌም የሚጫወቱት መንጋ አልጎሪትሙ በጣም ብዙ ሰው ላይ እንዲያደርግ ያደርገዋል። ዳስ ሲስተማቲካሊ ለምን እነሱ ከገንዘባቸው ጋር ነው የሚሄዱት። ቲክታኮች ከቻፓቸው ጋር አልጎሪትሙ እንደዛ ቪው ወዳለበት ይጎትታል። ሰው ያንን ሲስተም ነው ቲክታክ የሚጠቀመው። እንዴ ራፐሮች እኮ እዚህ መጥተው ይጫወታሉ። የአሜሪካ እነ ሶልጀር ቦይ ምናምን ማምጣት ትችላለህ። ሙቪ አክተርስ መጥተው ይጫወታሉ፣ እዚህ ይጫወታሉ። እና እነሱ እንትን ብለው ነው ገንዘቡን ፈልገው ነው። ሊፈልጉ ይችላሉ በተወሰነ መልኩ፣ ግን ለገንዘቡ አይደለም። ሰው ምን እንዲያረጋቸው ፎሎ እንዲያረጋቸው እንዲከተላቸው ምናምን እያደረጉ ምን ያደርጋል ቲክታክ ያንን ያመጣዋል። አለማወቅ ነው። ግን አንዳንዱ እንዳልኩሽ አሁን ዮኒ ማኛ ሶፋ ላይ ቁጭ ብሎ የቤታዮ አልታየሽም? ቤታዮ መብቷ ነው መጫወት። ለምን አልተጫወተች አይደለም፣ መብቷ። በደንብ አድርገሽ ቀጥቅጪ፣ ሸቂ አዶን ጋር ፕሮብለም። ለምን አልታየሽም? ቤታዮ አገር ስለ ፖለቲካ እንኳን እኔ በፖለቲካ ነው የማወራው። ስድብ ማለት እኔ እንዴት እንደሚሳደቡ በደንብ ስለማውቅ። ቤታዮ ሀገር ስትሳደብ የዛን የት ነበርሽ? የለች ጓደኛሽ ናት። አሁን
ስለዚህ አይመለከታትም። ሞጣ ሲሳደብስ የሞጣ አሪፍ ነው። እዮዳብ ጉቶ ሲሳደብስ መንግስት አልተሳደበም? መንግስት አሁንም በአናቱ ይተከል እያልኩሽ። ጳጳስ ምና ኢትዮጵያ ጳጳስ የላትም፣ ሼክ የላትም፣ ፓስተር የላትም። እካክ ናቸው እያልኩሽ። ለምን የወላ ህዝብ ሲያልቅ ሄደው መንግስት ጋር የተለጠፉት? መንግስት ተው ያለ አንድ ቄስ አታመጭም፣ አንድ ፓስተር አታመጭም፣ አንድ ሼክ አታመጭም። ዝምባም ናቸው። የኢትዮጵያ በሙሉ ቄስ ፓስተር ሼክ የምትለው ባናት ተደፋ እካካም እያልኩ ነው። ሰደባ አይደለም የምትይው? መቼ ተሳደብኩ? ዝምባም ሌባ ናቸው። የሁላ ህዝብ ኢትዮጵያ ላይ ተቀጥፎ ሲያልቅ ሲበላ ሲጨፈጨፍ መኖሪያ ሲያጣ መንግስት ጋር ሄደው ተው ይሄ ነገር አይሆንም፣ ከህዝብ ጋር ታርቅ፣ ይሄ ነገር አይሆንም ብሎ የተናገረ ቄስ ታመጫለሽ፣ ሼክ ታመጫለሽ፣ ፓስተር ታመጫለሽ። ቆሻሻ የታውቂያለሽ? ስለ ሀገር ታወሪያለሽ እንዴ? አንቺ ራቁትሽን ገላሽን ሽጭ እንጂ ስለ ሀገር ጉዳይ መለከተሻል? ስለ ህዝብሽ ጉዳይ ታለቅሻለሽ? ስለ ህዝብ ታወሪያለሽ? የትኛው ሃይማኖት ነው የምታወሪ? የትኛው አባት፣ የትኛው ኢትዮጵያ ያለ አባት ነው ይሄውላ ህዝብ መከራውን ሲበላ ሲሰደድ አረ መንግስት እባክህ ህዝብ አይሙትም በቃ ታረቅ ከህዝብ ጋር አረ አንድ በለም ብሎ ሄዶ በአንድ ላይ በህብረቱ ነው ጥሪ ጠርቶ ያስታረቀ አንድ የሃይማኖት አባት ጥሪልኝ። ቆሾ ቆምቦሬ መሀይም በአንቺ ቤት ለማቀሳሰር ሃይማኖትና መንግስት እያልሽ ነው። መንግስትም ገዳይ ቆሻሻ ነው። የሃይማኖት አባቶችም ለስጋቸው የሚኖሩ ሆዳሞች ናቸው። ለስጋቸው ቢያንስ ውጭ ያሉት በደንብ አድርገው ሲሆኑ አይቻለሁ። ውጭ ያሉት ድምፅ ሲሆኑ አይቻለሁ። ውጭ ያሉት ቀሲስ ዲበኩሉ የሳክራሜንቶ የሚካኤል ቤተክርስቲያን አባት ስማቸውን ስለማላቀው አይመጣልኝም። የተወሰኑ ውጭ ያሉት እያሉ ነው። ኢትዮጵያ ላይ ለስጋቸው ፈርተው እጅ የተጨፈጨፈ ህዝብ እያለቀ እያዩ ሼኮችም ፓስተርማ ተለጥፏል። እንኳን ደግ አረጋችሁ ነው የሚለው። ፓስተሮቹ በሙሉ ደግ አረጋችሁ ነው እያሉ ያሉት። የሚጮህ አታመጭም ከዘማሪ ዶክተር ደረጀ በስተቀር። ስለዚህ ያንን ነው የምታወሪ አለ እውቀት። እናንተ በቂጥ አይደለም የሚታሰበው። ልንገራችሁ፣ ቂጣችሁ ለተወሰነ ጊዜ ሊያገለግላችሁ ይችላል። ይህን ካልተጠቀማችሁ እኔ የትም ቦታ ብሄድ ሻይን አረጋለሁ። ሶሻል ሚዲያ ላይ ፌስቡክ ላይ አርጌያለሁ፣ ዩቲዩብ ላይ ሻይን አርጌያለሁ፣ ኢንስታግራም ላይ ሻይን አርጌያለሁ፣ ቲክታክ ላይ ሻይን አርጌያለሁ። ኤኒዌር ብሄድ ሻይን አረጋለሁ። ለምን? ትንሽዬ በስሱ አነባለሁ። በስሱ ስለማነብ የልብ አድርስ ነኝ እኔ። ማኛው የልብ አድርሳለሁ። አንቺ ምን ታለንትሽን አይቶ ሰው ሊመጣ ይችላል። ትልቁ ታለንት ይዘሽ የምትመጪው መቀመጫሽን አለቀ። ዶማ ትልቁ ታለንት ብለሽ የምትመጪው ይዘሽ የምትመጪው እሱ ነው። መንደሬ ራቁትሽን የምትሸጪ በኢትዮጵያ ታሪክ እንግሊዝ ሀገር ተቀምጠሽ ሌላ ቦታ ቢሆን ችግር የለ። አሁን አረብ ሀገር ምስኪንቶቼ ወረቀት የሌላቸው ምናምን ቢያደርጉት ስተትም ቢሆን ከችግር አንጻር ነው እላለሁ። ኒኖ ኢትዮጵያ ላይ ያሉ እህቶቻችን ከችግር አንጻር ብዙ ነገር ሊያደርጉ ይችላሉ። አልፈርድባቸውም። ነው ላይፍ ነው። አንቺ እንግሊዝ ሀገር ተቀምጠሽ ሄለን ወርቅዬ ዝምቦ ራቁትሽን ስቸበችብ የምትዩ አንቺ ነሽ። 54,000 አበሻውን እጭድ ያደረግሽ ገንዘብ አሰባስቡ ብላችሁ ያደረጋችሁት እናንተ ናችሁ። እሱን ልነግራችሁ ነው። የመጀመሪያ ከፋች አንቺ ነሽ። ስለዚህ እኔን የመናገር ሞራል በምን ተገናኝተን ሶፋ ላይ ኧረ በደንብ ተቀምና ባርጩማ ላይ እኔ ኢትዮጵያም እያለሁ ተቀምጬ አላውቅም። ባርጩማ ገጠራማ ቦታ ላይ የሚኖሩ ኢትዮጵያውያን የሚጠቀሙት እንጂ ዮኒ ማኛ የሚጠቀመው አይደለም። የአዲስ አበባ ልጆች ባርጩማ አናውቅም። አም ሶሪ ዊ ዶንት
እና ምን ላይ ተቀምጬ ላውራ? ምን ላይ ተቀምጬ ላውራ? ባርጩማ ላይ ተቀምጬ ላውራ? እካክ እንደዚህ ቀብረር ብዬ ሶፋ ላይ ምናምን የሆነች ነገር ፉት እያልኩኝ ነው የምቀደው። አይደል እንዴ የሚወራው? እንደዛ አይደል እንዴ? አሁንም እነግራለሁ። ብዙ ጊዜ ሴቶች አንዳንድ እዚህ ላይ ያሉ ውርጋጦችን ነው ጨዋዎቹ ይመቻችሁ ይድላችሁ ሶሻል ሚዲያ ላይ ለምትወጡ ጨዋዎቹ መረኖቹ እንዴት እንደሆነ ልንገራችሁ። አሁን ለምሳሌ ማይ ኪችን ብዙ ጊዜ ሳነሳ ትሰማላችሁ። ፔጇ ላይ ግቡና የምትለጥፈው ነው ስለ ምግብ ነው የምትለጥፈው። ማሂ ኪችን ስራዋ ምንድን ነው? ኬተሪንግ ነው። የምትለጥፈው ስለ ምንድን ነው? ስለ ቡሌ ነው። ምግብ አሰራር ነው። ስለ ምግብ ነው። አለቀ። አዲስ ዳቦ የምትባል አለች ኢትዮጵያ ላይ። አዲስ ዳቦ ቤት አላት። ኬክ ዳቦ ትሸጣለች። ሙሉ የምትለጥፈው ዳቦ ነው፣ ኬክ ነው፣ ምናምን ነው። የኢትዮጵያ እንትን ገበታ የሚባሉ አሉ። ገበታ የሚባሉ የሚለጥፉት እሱን ነው። እንትና ዳጣ አለች። አሁን ምንም ልዩነት ቢኖርን ማን ዳጣ የምትባለው? ሳራ ዳጣ። ሳራ ዳጣን በምንድን ነው የምታውቋት? የምትፖስተው ምንዋን ነው? ይሄ ቅመማ ቅመሟን የባህል ልብሷን ምናምን ነው የምትፖስተው። እንሂድ ሌሎችም ዲዛይነር ልብስ የሚሸጡ አሉ። ምን አሉ? አሁን እንዲያው እዮዳብ ጉቶ ጋር እንሂድ። እዮዳብ ጉቶ አሁን ቁምጣ፣ ቀበቶ፣ መዝለያ፣ መፈንጫ ምናምን እየሸጠ ነው። እንዲሁም እንቁርቲ ጋር እንሂድ። እንቁርቲ ጋር ገብታችሁ ብታዩ አሁን ትንሽ ቁመናዋ እየተስተካከለ ነው። ጎበዝ በርቺ እንቁርቲ፣ ልልቲ እንቁርቲ በርቺ፣ ቁመናሽ እየተስተካከለ ነው እና እየሸጥሽ ነው አንዳንድ ነገሮች። በጣም ጎበዝ። ኤልሻዳይን ይዋት። ኤልሻዳይ አሁን ገብታችሁ ብታዩ የምትሸጠውን ፀጉር ነው እዛ ላይ ምናምን ታስተዋውቅ። አምጧቸው። የኔ ጓደኛ ሳራ አለች፣ ኩዊን ኦፍ ሳባ የሚል አለ። ትመጣለች። ምርቶቿን ነው የምታስተዋውቀው። ምርቶቿን ነው እንደዛ ነው የሚያስተዋውቁት። ሰው የእናንተ የምታስተዋውቁት ምናችሁን ነው? ታንክ ዩ ምና። እስቲ አሁን ሄለን ወርቅዬ ምንሽን ነው የምታስተዋውቂው? በብዛት ምን ስታደርጊ ነው ያለሽ? አንድ ንብረት ነው ያ ቂጠሽን ስትወዘውጂ ነው። ላቪቱ ቤት ከዛ ምን ነው የምታስተዋውቂው? አይጂ ላይ ራቁትሽን ትሸጫለሽ ነው አይደል? ስለዚህ ሰው የሚያስተዋውቀው እሱን ነገሩን ነው። ደስ አው ይዱ የታወቀ ነገር ነው። ከዛ ትመጡና ሴት ነው እንትን የምትለው ሴት ብቻ ነው የምታጠቃው። ዮኒ ማኛ የት ቦታ ሞጣ ቀሚስ አለበሳችሁት? ካለበሳችሁን ንገሩኝ። አዶናይ ሲረገጥ ነበር ያጠፋ ጊዜ። አሜሪካን አነቃለሁ ሲል መቻባ ነቃ አንተ ብዬ ይጀበታለሁ። ጥሩ ከሰራ ደግሞ አዶናይ ጥሩ ሰርታል፣ በርታ። ጆን ዳንኤል በኔ ያለውን ነገር ዘግዝቄዋለሁ፣ ፊክስ አረገ። ዊ ጉድ። እዮዳብ ጉቶ እኔ ብሞትም ራሱን አጥፍቶ ሰማይ ቤቱን ላይ ይከተለኛል። ምን ሊያደርግ ነው የሄደው ብል ተብዬ ምን ሊያደርግ ነው ዮኒ ማኛ የሞተው? በሰላም ነው ወይ የሞተው? ሄጄ አይዋለሁ ብሎ ሰማይ ቤቱን ላይ ይከተለኛል እዮዳብ ጉቶ። ይሄ የታወቀ ነገር። ዳልቻ እስር ቤት እስኪገባ ስገርፈው የነበረ ሰው፣ ሳስለቅሰው የነበረ ሰው ሴት ነው። አሞሮ የሚባለው መሮት በቃ። ከዛ ሳው ልጆች ናቸው። ብዙ ጊዜ እኔ ያንግ ከሆኑ ሰዎች ጋር ብዙ ጊዜ መሳፈጥም አልወድም፣ አይመችም። ምክንያቱም ልጆች ናቸው ምናምን ይለፍላቸው ምናምን ብለህ ታልፋለህ። ገባ? አልነካቸውም፣ ብዙ ጊዜ አልፋቸዋለሁ። አንዴ ነው አሞራውን ጆሲ የሚባለውም ጆሲ ወር አበባ አንዴ ነው ራጥ ያደረኩት። ከዛ ዮኒም ባገኘው እንደው ደብድቤ ምናምን ብሎ ሲያለቃቅስ አሳዘነኝና ፈታው። ነው
ግን ሴቶች ለመደበቅ አትሞክሩ። ለብቻችሁ መጣችሁ ትሳደቡና እኔ ሴት ላይ ጠነክራል። ኖ የሚያምሽ አንቺ ነሽ። አሁን ጉቶ ይስቃል። ይሄኔ እንደዚህ ስለ ሰው ሞጣ ይደክማል። ፍርስ ነው የሚለው ነው። እንደግባባ ልዩነት አለ። አሁንም እነግርሻለሁ ሄለን ራቁት መሸጥ አልጠግብ ብለሽ የቲክታክ ገንዘብ አልጠግብ ብለሽ ገላሽን መሸጥ ጀመርሽ። ያ ነው ሰው ባነነ ለአንቺ መስጠት አቆመ። አኬ ያሳዝነኛል በጣም ነው። አይ ቲንክ አኬ ወንድማችን የሆነ ጥሩ ጓደኛ ቢኖረው ስትረስ ውስጥ ባይኖር ጥሩ ላይፍ ይኖረዋል ብዬ አስባለሁ። ሴቶቹ ላጥ ላጥ ታረጉኝና የሚገርመኝ ሀናቡ እኔ እንዲያው ስለ እኔ አንድ ቀን መልካም አውርታ አታውቅም። አሁን ግን አንዳንዴ እውነትን ሰው ይናገረዋል። ልክ ቆም ብላ ስታስብ ለካ ከዮኒ ማኛ ጋር የምጣለው ከመሬት ተነስቼ ነው ትላለች። አሁን ሀናቡ በጣም ደንቆኛል። ስለ እኔን ሳይድ ይዛ እውነትን መናገር ጀመረች ብዬ ተደንቅ ያለው እግዚአብሔር ምስክሬ። እኔ እንዲያውም ብዙ ጊዜ ሀናቡ ላይ አልሄድባትም። ካያችሁ አልፋታለሁ ብዙ ጊዜ ያ ይመቻት መደበሪያዋ ነው ምናምን በሚለው ኢኖ ታልፏል። ግን ሀቅ ተናገረኝ ዛሬ ሀቅ ሀናቡ ሀቅ ተናገረች። በጣም ግርሞኛል በጣም። ስለዚህ ሶሻል ሚዲያ ላይ ስትመጡ ተጫወቱ፣ ጌም ተጫወቱ፣ ፈታ በሉ። ጥንቃቄ ግን አድርጉ። የምትናገሩትን ሰው እወቁ። ዮኒ ማኛ ቁስል ነው መሆንባችሁ። ዶንት ስታቡ ሚ። እኔ ጸብ የምፈልግ ሰው አይደለሁ። ለምን ካላችሁን ጨዋታ እችላለሁ። ጨዋታ በጣም እችላለሁ። በጣም ጨዋታ ስለምችል ሰው ምንም በእኔ ቂም አይዝም። እናንተን ግን አጥንታችሁስ ነው የምገባው። ከጀመራችሁ አትጀምሩ ባይ ከጀመራችሁ ያንን ነው ማድረግ። አጥንት ውስጥ እገባለሁ። ያው ታብዳለ። የምናገረው ደግሞ መሬት ጠብ የሚል ነገር አይደለም። ፈጥሬ ማውራው ውሸት የለኝም። ሶፋ ላይ ዱቅ ትላለህ። በደንብ ነው የምለው። በርጩማ ላይ አልቅም። ባናት ተተከ ሶፋ ላይ ዱቅ ነው የምለው። አዎ ሶሻል ሚዲያ ላይ አሁን ለምሳሌ እነ ሰይፉ ፋንታውን ስራቸው እኮ ማውራት ነው አይደል እንዴ? ሌላ ምን አለ? እናንተ አነጋጋሪ የተባሉ ሰዎችን ያመጣሉ። እነ ሰይፉ ፋንታውን እሱ ነው የሚያደርጉት፣ ያወራሉ። አለቀ። ሌላ ስራ አላቸው። ሌላ የምታውቁት የነ ሰይፉ ፋንታውን የኢቢኤስ ስራ አለ፣ የቃና ቲቪ ሌላ ስራ አለው። ኢትዮጵያ ላይ ያለ በሙሉ ጋዜጠኛ ምን ብትለው ሌላ ስራ አለው። ይመጣል፣ ወሬውን ይቀዳል፣ አለቀ። ሌላ ስራ አለው ወይ? ዲጂስቶክ እኔ ራሴ ብራንድ ነኝ። ስለዚህ ለማን አባቱም ለወሬ ለማውራት የሆነ እንትን ጋር ተቀጥሬ ወሬ ለማውራት አልመጣም። ለራሴ ብራንድ ነኝ። ማን አባቱም ማዝ ምክንያቱም በሆነ ኤጀንት ውስጥ በሆነ እንደፈለግኩ አልናገርም። አሁን ዱቄት ማለት አልችልም። አካንት ሰይፉ ማለት አይችልም። ዱቄት ይባረራል፣ አይችልም። ባናት ተተከል ማለት ሰይፉ አይችልም። አኬ ዝምባም ማለት አይችልም ሰይፉ። እኔ ይችላል ማለት ይፈልጋል እኮ ማለት ይፈልጋል። የበሸቀበት ምን ያለበት ነገር እኮ አለው። ሰይፉ ፋንታውን የተናደደበት ብዙ ነገሮች አሉ። እንደው ባናት ተተከል ቢል እካክ እያለ ቢሳደብ ደስ ይለው ነበር። ስለሚያባሩት ስለሚያቅበል ይውጠዋል፣ ውጦ ይኖራል። ያንን ነው ማለት። ይህ ምንም አድርጋቸው ማኝ ዚዝ ብዙዎቹ ጠይቀውኛል። ዮኒ ማኛ ኮላ ና በራሴ ጊዜ ነው የምሰራው። ብዙ ጋዜጠኞች እግዚአብሔር ምስክሬ ዮኒ ማኛ ፕሊዝ አውራን ጥያቄ እንደ ባናት ተተካ አልፈልግም። ይራስ ንጭ ሰይፉ የአራዳ ልጅ ስለሆነ ነው እዛ ላይ ቀረብኩት እና የሆነም ሌላ ቦታም የሆነ ተለምኜ ስሙ ጠፋኝ። ምን ላይ እንደቀረው አሁን ሳስበው ረስቼዋለሁ። እግዚአብሔር በሚያውቀው
ሰይፉ ላይና የሆነ አንድ ቀርቤያል። ብዙዎቹን ይህን ለማውራት ኢትዮጵያ እያለው ያልዳከረ ቲቪ ሾው ጋዜጠኛ ምናምን የለ። ምክንያቱም እኔ እንጂ እነሱ አይታወቁ። አቀጥም ሰው እነንትና ራሱ እኔ በጣም የሚመቸኝ ኮሜዲያን መስከረም ታስታውሳላችሁ? ኮሜዲያን መስከረም በቀለ ዮኒ እንደው ስሞት ዩቲዩብ ተመቷል ብሎ ዲሲ ሄድኩ ጊዜ እንደው ስሞትል ብሎ ደስ የሚል ያራድዬ ልጅ ነው። ዱቅ ብለን ቀደር ነው በጣም እንዲያውም የሱ ቪዲዮ ቫይራል የወጣው ቪዲዮ ከኔ ጋር የሰራው ነበር። ብራንዱን እንጂ እነሱ አይደለም። ይሄ የሚታወቅ ነገር ነው። ስለዚህ ኮምፔር ማድረግ ስድብ ሳይሆን በትክክል ስሜትን መግለጥ ነው። ስሜታዊ ነገር ነው። በተለይ መወዳታለች። እኔ አሁን ተው ባል ማልቶ ዱቄታምና እካክ ግደለኛ አልቶ ነው። በጣም ነው ደስ የሚለኝ። እካክን እካክ ትለዋል፣ ዱቄታም ትለዋል። በቃ ሰላሜን ይሰጠኝ። የፈለግከውን ሀሳብ ተናግረ ይሄ ቆረጥ ይሄ ፈለጥልኝ አትልም። እኔ አልልም። አሁን ለምሳሌ አሁን ብዙ ጊዜ ኢንተርቪው ሲያደርጋቸው ማን ነው ሰይፉ ፋንታውን ቆርጦ ምን ብሎ ያቀርባል። ለህዝቡ ብዙ ትችት እንዳያደርስበት ያቀርባል። ሌሎችም ሚዲያዎች ካያችሁ ሲቀረጹ ይህን ቁረጠው ይህን ፍለጠው ተብለው ነው የሚደረገው። ዮኒ ማኛ ላይቭ ነው። የፈለግከውን ቁረጠው ፍለጠው በአናትህ ተተከል። አይሞቀኝ አይበርደኝ። በሀበሻ ብዙ መሀይማን የሚመስላቸው ሰርተ ብላ የሚባለው እንደ ምን አይነት ስራ መሰላችሁ? ኢትዮጵያ ላይ መሀይም ስፔሻሊ አሜሪካ ገብተው ራሱ ቋንቋም የማይችሉ ዝምባሞች አሉ። እና አሜሪካም አውሮፓም የትም ሀገር ሄደው ቋንቋ ራሳቸውን ዴቨሎፕ የማያደርጉ ንግግር የማያደርጉ ሲስተሙን የማያውቁ ብዙ ሰዎች አሉ። አሁን ለምሳሌ ላቤን ጠፍ አድርጌ የሰራው የሚባለው የቱ መሰላችሁ? ዳዊት ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ የሚባል ሰው እያለ አይደለ የሚባል አለ አይደል? እኔ አሳዝነኝ። ሰርቶ እንኳን ጥሩ ምግብ አይበላም። እንደዛ ዛፍ ወጥቶ ዛፍ ስር ገብቶ ዛር ሸለመጥማጥ አባሮ ምን ብሎ እሱ አሁን ለፍቶ ነው ልትል በአናቱ ይተከል። እንደዛ አይነት ላይፍ ሞቴን እመርጣለሁ። አልሰራ ሙት አዶን ኬር አዳም ስራ አይደለም፣ ጀግንነትም አይደለም። ያንን የሚያሰራው ቋንቋ አለማወቁ ነው። ሲስተሙን የአሜሪካን አለማወቁ ነው። ምንም ነገር አለማወቁ እንጂ ትልቅ ብር ተከፍሎት አይደለም። ይሄን ጋን ምንም አይነት ትልቅ ብር ተከፍሎት አይደለም። እዚህ ሀገር የጉልበት ስራ ትልቅ ብር አይከፍሉም። they don't pay you there። አሜሪካን ሀገር የጉልበት ስራ አይደለም ትልቅ ብር ተከፋይ። in millions ቲክታከሮች ቪው በማሳየት ብቻ ሚሊየንስ የሚከፈላቸው አለ። ለምሳሌ ካቢሌም የቲክታክ ትልቁ ተከፋይ ሰርቶ ነው ወይ ሰውን አዝናንቶ ነው ትልቅ ብር የተከፈለው። ቻርሊ የምትባል አለች ትልቅ ብር ተከፍሏት ምን ሰርታ ቲክታክ ላይ ገብታችሁ ብታዩ ስትደንስ ነው የምታየው። ምን እንጨፈልጠው ነው ጭንቅላታቸውን ተጠቅመው ነው። ሰው ኦዲየንሱ ምን ይፈልጋል በሚለው ላይ ፎከስ አድርገው የሚዘገንን ብር ይዘጋሉ። አበሻ ግን አብዛኛው ይሄን አሁን ሶሻል ሚዲያ የሚቃወመው ምን ስለሆነ ነው? እሱ ካላገኘ አንተም አታገኝ ይላል። ትልቁ ሚስቴክ ያበሻ ነው። እሱ ካላገኘ ሶሻል ሚዲያ ይላል። ሶሻል ሚዲያ ጥሩ ከከፈለ ዳስጃ ትሜ ቤት መልኩ አሁን ለምሳሌ በአስቀያሚ ነገር አድርጌው ቢሆን የስ አሁን ይሄ ባናቴ ተተክዬ አሁን በፊት እናደርገው ነበር ለፈን ተብሎ። ምክንያቱም አስታውሷ የኮቪድ ታይም ነው። ኮቪድ ላይ የትም አትሄድም። ቤት ውስጥ ዱቅ ስትል ትጨልላለህ። ባናቴ ልትተከል ትችላለህ። ስፖርት ልትሰራ ልቀልድ ምናምን ትችላለህ ይዛኔ። አሁን ግን እንደዛ ነገር የለም።
እዮዳብ ጉቶ ሚስቱ ነው የምትሰራው። ሚስቱና እሱም አሁን ሊሙዚን ይሰራል። ሊሙዚን ማለት እንትን ነው ይሄ አሜሪካን ሀገር ታክሲ ማለት ነው። እሱም ሚስቱ በገዛችው ሚስቱ እንትን አላት፣ ሆም ኬር አላት፣ ሆም ኬር አላት። በሱ ነው የሚኖረው። ከዛ በምታዩት አብዛኛውን እዮዳብ ጉቶን ካያችሁ ሶሻል ሚዲያ ላይ ነው የሚውለው። ከእኔ በላይ እግዚአብሔር ምስክሬ ሶሻል ሚዲያ ላይ የሚያሳልፉ እዮዳብ ጉቶ፣ ሞጣ፣ አሜሪካን ሀገር ቤታዮ፣ በብዛት ታይሙን አክሊሉ በአብዛኛው ሶሻል ሚዲያ ላይ ስትገቡ ስትወጡ ማታጧቸው ሰዎች እነሱ ናቸው። ማሜ፣ ቤታዮ፣ ሞጣ፣ እዮዳብ ጉቶ፣ አክሊሉ አይሮን ነው ምን ይስሩ አላውቅም። እኔ እነ ዘረ ያዕቆብ አሜሪካ ነው የሚኖረው። ምን ይስራ አላውቅም። ቀኑን ሙሉ ብታያቸው ኖ ከአሜሪካ ነው እያልኩ ያለሁት። የሌላ ሀገር ይኑራቸው፣ የሌላ ሀገር አይ ዶንት ኬር። ከአሜሪካ ግን የሚገቡት በጣም ረጅም ሰዓት የሚቀመጡት እነሱ ናቸው። ብትገቡ ብትወጡ ያንን ዱቅ ይሉበታል። የሆኒ ላጥ አድርገው የለው የምታዩት ነው። ከድሮም የምታውቁኝ እንደዛ ነው። አዲስ ያመጣውን ነገር አይደለም። ከድሮም የምታውቁት ባህሪ ነው። አዲስ የሚመጣ አይደለም። ምክንያቱም ሀሳቤን ከገለጥኩ በኋላ ምን አደርጋለሁ? ስለዚህ ያንን ነው የማወራው። ስለዚህ በደንብ ጉቶ አሁን ለምሳሌ ስፖርት ስትሰራ በየቀኑ አትለጥፍም። አሁን እውነተኛ ስፖርተኛ በየቀኑ ስፖርት ሰራው ቅርጽ የተቀየረ ደግሞ ምክር ሊመክር ይሞክራል። እኔ እዮዳብ ጉቶ የሚያስቃኝ አንተ ፈርሳም አድቫይስ መጠየቅ እንጂ ስለ ውፍረት መቀነስ አንተ አድቫይስ ልታደርግ አይገባም። እኔ እኮ አበሻ ግራ የሚገባኝ አለ እግዚአብሔር ምስክሬ፣ አበሻ ግራ የሚገባኝ እዮዳብ ጉቶ ምክር መጠየቅ ሲገባው ጭራሽ ይመክራል። መጡ ፋስቲንግ ወተር ፋስቲንግ ብሎ ይመጣል። በርሜል ሙሉ ውሃ ይጠጣል። ወተር ፋስቲንግ ጀምሬያለሁ ይላል። ከዛ ኪሎ ላይ ወጣ ተመዘን ሲባል ወይኔ ጨመርኩ ይላል። ምግብ ፋስቲንግ ጀመርኩ ይሄው የተመጣጠኑ ነገሮች ነው ያለው ይላል። ከዛ በሳምንቱ ይመጣና ጨመርኩኝ ወይኔ ይላል። ስፖርት ጀመርኩ ይላል። ከዛ በሳምንቱ ቀነስኩ ይልና መጥቶ ጨመርኩኝ ይላል። ለእናንተ ብዬ 8 ዓመት ሙሉ ታግዬ ነው የወፈርኩት ይላል። መጥቶ ሰጋቱራ እካክ የታወቀው የሆኒ ማኛን ሰድበ ሀገር ፖለቲካ ሰራ ነበር ይላል። የታወቀው ማኛውን ሰደብክ፣ በቃ ፈመስክ። እኔ መልስ ሰጠው ሲያቀብጠኝ አለቀ። እና አንዳንዴ የምትመክረዋለ የምትመከረዋለ። አንድ ሰው በስፖርት ዙሪያ በምግብ አመጋገብ ዙሪያ የእዮዳብ ጉቶን ምክር ከሰማ ቀውስ ነው ማለት ነው። ቀውስ ምን የመሰለ እብድ ነው ማለት ነው። እንደሱ ዘብዝፎ ሊያስቀምጣችሁ እንጂ ጥሩ ቁመና እንዲኖራችሁ አደረጋችሁ። ሐቁ ነው። ለምሳሌ እኔ በተግባር እነግርሃለሁ። ፀጉሬ ተተክሏል። ስለ ፀጉር ንቅለ ተከላ እኔም ብትጠይቀኝ ሊጠቅም ይችላል። ምክንያቱም ይኸው ፏ ብልጭ አድርጎኛል። ውጤቱ አለ እዚህ ጋር ውጤቱ ይኸው ዋሻው ውጤቱ። እንዲያውም እዚህ ጋር መጣችልኝ ሃይፋ ማረግ የሚል ስም አሏት። ሃይፍሻ ስለ ስኪን ኬር ሙሉ ታወራለች። ቢዝነሷም እሱ ነው። መልኳም ጽድት ያለ ልቅም ያለ ነው። ጽድት ያለ ነው። ስለ እሱ ታወራለች። ስለ ምግብ መስራት ማሂ ኪችን ታወራ። ከ10 ዓመት በላይ የሰራችው ለሰርግ፣ ለልደት፣ ለለቅሶ፣ ለምን
ለግራጁዌሽን ስትሰራ የነበረች ናት። ምግብ ጠይቃት። ጉቶን ስለምን ብለህ ነው የምትጠይቀው? አሁን ስለ ስፖርት ምን ብለህ ትጠይቀዋል? ስታየው ወሸላውን እንኳን ማየት አይችልም ሰውየው። ከወሸላው ጋር ከተለያዩ 20 ዓመት አልፏቸዋል። ከንብረቱ ጋር ራሱ አይተዋወቁ። ምን አይነት ስፖርት ነው የምትሰራው? ምን አይነት ምክር ነው የምትመክረው? እካክ። ስለዚህ አንዳንዴ ምክር እና ቡጢ ለሰጪው ቀላል ነው ይላል ያራዳ ልጅ። እኔ አሁን አትስከሩ ስል ፈጣሪ ምስክሬ በህይወቴ ሰክሬ ስለማላቅ ነው፣ ስለማይጠቅም ዲመን ስላለው ነው። አትስከሩ ፈታ ብሉ፣ ጠጡ፣ ተጫወቱ ላለሁ አትስከር ምል ስለማልሰክር ሰው ብዙ ጊዜ እኔ ዩጋር ዎክ ደ ቶክ አሜሪካን ሀገር ስትኖር የነገሩኝ ነገር አለ። የምታወራው መኖር መቻል አለብን። ብዙ ጊዜ የሚመክሯችሁ የሆኑትን ሰዎች ከሆኑ ሄደ ተመከር፣ ጠይቅ። አሁን ለምሳሌ ስለ እንዴት አድርጌ ኬተሪንግ ልጀምር ብል እኔ አሁን የምግብ ቢዝነስ ከጠየቃችሁኝ መጀመሪያ የምጠይቀው ማይ ኪችንን። ለምን በቢዝነሱ ቆይታለች፣ ሰርታበታለች ከ10 ዓመት በላይ። ቢዝነሱ እንዴት እንደሚመጣ በምን መልኩ ማድረግ እንዳለብኝ ጠይቃለሁ። መጥቼ ሮቶ የሚያክል ሰው እየመጡ ስፖርት መስራት ግን እንደዚህ ስትሰሩ ነው የምትቀንሱት እያለ ሲዘባርቅ ስታይ ኦ ማይ ጋድ ተስፋ ትቆርጣለህ። ስለዚህ መመከር ያለበት ሰው መጥቶ ይመክራል። መመከር ያለበት ሰው መጥቶ ይመክራል። እና ብዙ ጊዜ ያለው ችግር ያ ነው። ሞጣ የሶሻል ሚዲያ ድምቀት ነው። የፈለገ ቢል ትስቃለህ፣ ትላገጣለህ፣ ምን ትላለህ፣ ቂማቲዝ የለመድነው ነገር አለ። ከሞጣ አስረግጬ ነው የምነግርህ፣ ሽጉጤን አምጪልኝ የሚል እኮ ነው። ቲክታክ ላይ እንደዚህ እያወሩ አንተ ሞጣ እኔ ደፋ ያለው ምናምን ይለዋል። ሽጉጤን አምጪልኝ፣ አምጪ ሽጉጤን። ቲክታክ ላይ ሊተኩስ እንደዛ የሚል ሰው ጋር ነው ያለ ነው። ገባ? ፋርሸት ነው፣ በጣም ፋራ ነው። ስለዚህ ከእንደዚህ አይነት ሰዎች ጋር ምንም ነገር ትስቃለህ፣ ትዝናናለህ፣ ፈን የምታደርግበት ሰው እንጂ አትናደድም። አትናደድበትም። ገባ? እዮዳብ ጉቶ ትዝናናበታለህ፣ ፈታ ትላለህ፣ ምን ትላለህ። ለመታወቅ በቃ ፍርፍር የሚል ሰው በቃ ሲሟሟ ታየዋለህ። ያሳዝናል። ኧረ በእናታችሁ ቪው እስቲ ይውልኝ፣ ቪው እየሞከርኩ ነው፣ ቪው ይልኝ በእናታችሁ፣ አበረታቱኝ በእናታችሁ፣ ስፖርት እየሰራው ነው አበረታቱኝ ብሎ ያለቅሳል። ዮኒ ማኛ ሲል ሰምተው ታውቃለህ? አበረታቱኝ አበረታቱኝ፣ እኔ በእናታችሁ እኔ አበረታቱኝ ብላም አይኖርም። ገባ? ብቃት ሲኖር ጭውቴ ስትችል ፕላስ ደግሞ ሰው ትናንት የተናገርከውን ዛሬ ሰማል፣ ያውቀዋል፣ ምን እንዳልክ ያውቃል። የኔን ቆርጠ ብትፖስተው ሙሉን ሰው ስለሚያየኝ ቁራጩ ለዛ ነው ምንም የማይመስለው አበሻ። ዮኒ ማኛ የተናገረው ቆርጠ ገንዛውን እንደ እንቁርቲ ብታቀርበው የማይሞቀው የማይበርደው በዛ ሰዓት ላይፍ ስናገር አብሮኝ ሲስቅ አብሮ ትክክል ሲል የነበረ ሰው ነው። ለዚህ ነው ቪው የማይኖረው፣ ምክንያቱም እዛ ላይ ብዙ ሰው ስለነበረ። ለዚህ ነው ብዙ ጊዜ እኔ ጋር ሰው የማይናደደው ሙሉ ኮንቴንቱን በዛ ሰዓት የምናገረው ትክክለኛ ንግግር። ለስህተቶች እንደኔ ሶሻል ሚዲያ ላይ ይቅርታ የጠየቀ የለም። ፈርቻ አይደለም። ህሊናዬ በጣም የዮኒ ማኛ ህሊና ይለያል። እግዚአብሔር ምስክሬ፣ ጉራ አይደለም። ብዙዎቹ የጂጂኪያ የሴት ጉዳይ ነው። ጂጂኪያን ከጠየቃችሁኝ ራሷን
በጥሩ መንገድ መሄድ ሴቶች አያትነት ወይም እናትነት ምናምን አይገድባችሁ ራሳችሁን ጠብቁ የሚል እንትን ያላት ይመስለኛል። ያለው ነገር እሱ ይመስለኛል። የጂጂ አሁን እንደተረዳሁት አያትነት ጸዳ ከማለት ከመሽቀርቀር አያስቆመኝም የሚል እንትን ያላት ይመስለኛል። ደግሞ ማሳይታለች መጣ የማይዋሸው ነገር ጂጂ ከነበራት ፊዚካል ከነበራት ነገር ከነበራት ንግግሮች ራሱ ኮምፕሊትሊ ተቀይራ በአሪፍ ሙድ ከፋም ለማም መታለች። ጂጂ ብልጥ ናት፣ መታለች። ብልጥ ናት በጣም ያው ስትጣላ ትጣላለች እንጂ ካያችሁ በሷ እድሜ ያሉ ሴቶች ወድቀዋል። በሷ እድሜ ያሉ ሴቶች እውነቱን ልንገራችሁ ራሳቸውን አልጠበቁም። ጎበዝ ናት። በሱ በጣም አድናቂዋ ነኝ። ትነግራለች ደግሞ ሳትዋሽ መጣ። እንደ ሌሎቹ አልተሰራውም እንዲያልሆንኩም አትልህም። መጣ ይሄን አሰርቻለሁ ብላ ትናገራለች። አደባባይ ጂጂ አትዋሽም። ጂጂ እንደፈለግክ ጥላት አትዋሽም። ይኸው በደንብ ገና በደንብ እሰራለሁ ብላ ትነግራለች። ሀቅ አለ። ሌሎቹስ ይገዳገደዋል። እያያቸው እዚህ ተዘብዝፈው አይተናቸው በአንድ ወር ውስጥ ሙጥጥ ብለው መጣ። ኧረ እኔ ምንም እምዬዋ ስጠጣ ነበር ምናምን ይለዋል። ከዛ ግብ ትፋለጣለህ፣ ስም ታወጣለህ፣ ምን ትላለህ። እዚህ እያየናቸው እንደዛ ቢሆን እዮዳብ ጉቶ ይኸው አይከሳም ነበር እንዴ? እዮዳብ ጉቶ ላጥ ብሎ ከስቶ አይመጣም ነበር እንዴ? ያውም ሴት ልጅ ለመክሳት የምትቸገረው ሴት ልጅ ናት። እግዚአብሔር ምስክሬ ከወንድ ይልቅ ሴት ልጅ ለመክሳት መከሯን ነው የምትበላው። ብዙ እንዲያውም ምግብ ጥንቃቄ የምታደርገው ምን ካያችሁ ሴት ልጅ ናት፣ ወንድ ልጅ አይደለም። አግበስባሽ ነን እኛ። ተግባባ። ስለዚህ በሁለት ወር ውስጥ ሙጥጥ ብሎ ይመጡና እኔ ምንም አላየሁም የሆነች ነገር በቃ ዶክተር አናግሬ ምናምን ብለው ዋቴ ሊያደርጉን ይፈልጋሉ። ከዛ ሰውም ደግሞ አያርፍም ይገባል። እኔ አሁን ለምሳሌ ፀጉሬን እንደዚህ አድርጌ መጥቼ ሳልነግራችሁ ቢሆን ኖሮ ዮኒ ማኛ ፀጉር አስለጥፎ ነው ይነቀላል ብሎ ሊያወራል ይችላል። አልዋሸማ። ህዝቡን ኮምፕሌን እንዲያደርግ ኮምፕሌን አያደርግም። ያየውን ነው ህዝብ የሚናገረው። የሚያየውን ለዋሽ ስትል አይፋታም። ስለዚህ ጂጂ መታ እኔ ሰርጀሪ ሆዴን አስጠርጌ ነው የምመጣው ብላ ተናግራ ሄዳ አድርጋው መጣለች። አልዋሸች። ጥርሴን አሰራለሁ ለማየት ያብቃችሁ አለች። ጥርሷን አሰርታ መጣች። ዌብሳይት እንዴት ነው በቃ። ስለዚህ ስትዋሹ ግን ሰው ሲረግጣችሁ በውሸታችሁ ነው እንጂ በአደባባይ ተናግራችሁ ከሆነ ምንም ችግር የለም። ከዋሻችሁ የሚዲያ ሰው እስከሆናችሁ ድረስ ትረገጣላችሁ። ይሄ ፋክት ነው። ሌላው ምንድን ነው? እነ እዮዳብ ጉቶ አልሰደቧችሁም ወይ? እነ ሞጣ እናንተን አልሰደቡም ወይ? ሴት ላይ በረታል ለምትሉ ቤታዩ እንደ እዮዳብ ጉቶ እንደ ሞጣ አንቺን ይሰደባል ወይ? አለ ወይ? መልሱልኝ። በሚዘገንን ስድብ የሰደቡሽ እኔ ምክንያቱም የምናገረው ከተናገራችሁኝ ነው። እንደ ሞጣ እንደ እዮዳብ ጉቶ ቤታየውን ይሰደባል? የለም። ግን ውሸት ጭንቅላታቸው ስላለ የኔ ጋር ለመድረስ ስለሚሟሟቱ ምን ያደርጋሉ? ዮኒ ማኛን ህዝብ እንዲጠላው። ይህ ህዝብ ማኛውን ጥላው ይባል አይጠላም። ውጣና ጥላው። ማኛው እኮ ተራጋጭ ነው ብትል እሰይ ነው የሚል ህዝብ እያለቀሰ ዘፈን ከፍቼ አልመጣም። እኔ ያ ማንነት አለኝ። ትላንትና ህዝብን
በእናታችሁ ለዚህ ድምፅ ሆኖ ብዬ ዛሬ ዘፈን ከፍቼ አልመጣ። አስመሳይ አይደለሁም። እንደዛ ነው የምታደርጉት እናንተ። እንዳይጮህባችሁ። አሁን ለምሳሌ ፕሮፋይል ቀይረዋል ሲያወሩ ሰምታችሁ ታውቃላችሁ? ፕሮፋይል ቀይሩ ብላ አንድ ጅራታም አለሌ መጣለች። ፕሮፋይል ቀይሩ እና ለመወደድ እና የሆነች ቤቢ የምትባል ፖስተችላቸው። በቃ ደስ አላቸው። በስማም ጀግናዎች፣ ለሴት ተጽዕኖ እና አውሩ። ስለ ሴት ሲባል አያወሩ። አስመሳይ እከኮች ናቸው። አስመሳይ ቆረማጭ። እኔ ማስመሰል አይነፋኝ ሰው። እኔ አም ሊደር አም ኖት ፎሎወር። የሆነ ሰው እንዲያርግ ብሎኝ ባናት ተተከል አላደርገውም። ህሊናዬ የፈቀደውን ብቻና ብቻ ነው የማደርገው። አሁን ፕሮፋይል በሙሉ ቀይረዋል። ሲያወሩ ችግሩን ምናምን ሰምታችኋል። ምን መደረግ አለበት፣ ምን መረዳት አለበት የሚለውን ነገር እስቲ ስለ ሞዴስ ገጠር ላይ ያሉ እህቶቻችን በአሁኑ ሰዓት የሚያስፈልጋቸው ሞዴስ ነው። የተቸገሩት ሞዴስ ነው። ንጽህና አጠባበቅ ነው የተቸገሩት። የሚኖሩበት አካባቢ ላይ ትምህርት ቤቶች የሉ። እሱን አታርጉ። ለሆነ ጊዜ ታስጮና ታርጉና ትተዋላችሁ። የሚቋረጥ አይደለም። የሴት ልጅ ማድረግ ካለባችሁ ለሴቶች ማድረግ ያለባችሁ የሚጠቅማቸው የሴቶች ንጽህና አጠባበቅን የሚጠቅመውን እሱ ላይ ብትሰሩ፣ ሴቶች እንዴት ተምረው በትምህርታቸው በምናቸው ለውጥ እንዲያመጡ ብታደርጉ ጥሩ ነው። የማይረባ ወንድን ትንኝ እያሉ ነው የሚጠሩት። ትንኝ ወንዶች፣ ትል ወንዶች ያሉ እያሉ ነው የሚያወሩት። እካክ። ስለዚህ ትክክለኛው በወሬ ሳይሆን በተግባር እህቶችን የሚረዱት ጋር አብራችሁ ሰው በተግባር በወሬ አለ። በወሬ የሚበጫበጭ ምንም አይመጣ። መስራት ከፈለጋችሁ ደግሞ አሁንም እናገራለሁ ስለ ሴቶች። ደረጀ ዘወይኗ የሚባል አለ። የዛሬ 14 ዓመት ጀምሮ ዝም አንልም የሚል ፕሮግራም አለው። ዩቲዩብ አለው፣ ፌስቡክ አለው፣ ሁሉ ነገር አለው። ታስሮበታል። ብዙ ፖለቲካዊ ጥቃት ተደርሶበታል። ብዙዎቹ እዛ ላይ ትልልቅ የተባሉ አርቲስቶች ተገኝተው ብዙ ነገር ተሰርተዋል። ሙሉ ነገር አለው፣ ሙሉ ፓኬጅ። እንዲሁም ደግሞ የሴቶች ጉዳይ ኢትዮጵያ ላይ አለ። እንዲሁም ደግሞ ፓርላማ ብትሄዱ ኦልሞስት 50% ሴቶች ናቸው። በአሁን ኢትዮጵያ ላይ ተደርጎ አይታወቅም። በኢትዮጵያ ላይ ለውጦች በተወሰነ መልኩ ያው ብዙም ለህዝቡ እየጠቀሙ ነው የሚለውን ነው አይደለም የሚለውን ፈጣሪ ያውቀው። ፓርላማ ድረስ በአሁኑ ሰዓት አብዛኛው ብታዋቸው ሴቶች ብዙ አሉ። ብዙ ኮርፖሬት ላደሮችን ሴቶች ኢትዮጵያ ላይ እየወጡ ነው። የሴቶች ነርሶች፣ ሴት ላይ ዶክተሮች፣ አተርኒ፣ ጠበቃዎች፣ ሴቶ አካውንታንቶች፣ ባንክ ውስጥ የሚሰሩ ብዙ ቦታ ላይ በስራ ደረጃ ትልቅ ደረጃ የደረሱ ኢትዮጵያ ላይ በአሁኑ ሰዓት ለውጦች እየመጡ ነው። የምናየው ነው። ብዙ ለውጦች ኢትዮጵያ ላይ እየመጡ ነው። ሴቶች ስራ ይሰራሉ። ቢዝነስ ኦን የሚያደርጉ ጀግና ሴቶች አሉ። ስራቸውንም የሚሰሩ ጥሩም ትዳርን የሚያከብሩ ብዙ ሴቶች አሉ። ልጆቻቸውን የሚያሳድጉ ብዙ አሉ። እነሱን እንደ ምሳሌ አድርጎ ትልቅ ነገር ከማድረግ ይልቅ ወንዶችን ለማሳነስ የሚካሄድበት መንገድ በጣም ያሳፍራል። የማንም ልቃሚ መጣ፣ የማንም ወሮ በላ መጡ። የራሳቸውን ነገር እንኳን ምን ቢባሉ እዚህ ላይ ስላሸበረቁ ቲክታክ ላይ እድሜ በፊልተር ቤቱን ምናምን ኤዲት ተደርጎ ስላደረጉ ትልቅ ነገር ላይ ያሉ የሚመስል ልቃሚዎች መጥተው ላስተምራቸው ሲሉ ግን ያሳዝናል። ዲሉዥናል የሆኑ መረኖች የቱን ከየቱ ማያያዝ እንዳለባቸው የማያውቁ ሴትን ሃይማኖት ጨቁኖሻል፣ ትዳርሽ ጨቁኖሻል፣
ካልተከፈለች እንዲሆነቻል እያሉ በዚህ በኩል ደግሞ ሴት እንደፈራችሁ ምንም የማይገናኝ ነገር አንዱን ነገር ይዞ መሄድ የማይችሉ እብዶች ተሰብስበው ሌላ ነገር ያወራሉ። እና በአንድ ነገር ይዘው የሚመጡ አይደሉም። አንዱን ይዘው ሞር ስለ ትዳር ኮንሰርን ሆነው የሚያወሩ ይመስላሉ። ትዳር ውስጥ ገብተው እንትን ሊሉ ይሞክራሉ። ምን ያገናኘዋል? ትዳር ሌላ፣ ሴት መደፈር ሌላ። ምንም የማይገናኝ ቶፒክ እኮ እና ያለውን ነገር እንኳን መለየት የማይችሉ መጥተው ግን ለተወሰነ ጊዜ አንጫጩና ገደል ይገባሉ። ለተወሰነ ጊዜ በጣም የሚያስቋችሁ አሜሪካ ያሉት፣ አውሮፓ ያሉት፣ አረብ ሀገር ያሉት ነው ሰፖርት የሚያደርጓቸው። ኢትዮጵያ ያሉት ጠንቅቅ ያውቃሉ ምን እንደሚፈልጉ፣ በደንብ ያውቃሉ። በደንብ የሚታለሉ አይደሉም። ኢትዮጵያ ላይ እንደ ድሮ ያልሰለጠነ ህዝብ እንዳይመስላችሁ። በደንብ የሚያስተውል ሰው ነው። አጀንዳ በደንብ የሚያውቅ ሰው ነው። ለምን እንደምትመጡ በደንብ የሚያውቅ ሰው ነው። እና የሚያጭበረብሩት አጀንዳ ያስቀኛል። ተጨንቀውላችሁ ተጠበውላችሁ አሉ ቆሻሾች አሉ። በየትኛው በሴትም ቆሻሻ አለች። ይኸው ራቁቷን የምትሸጥ ምን አገባ ነው የምትባል። ራቁቷን ከፍታ ኢንስታግራም ላይ የምትሸጥ ከፍላችሁ ራቁቴን እዩ ችግር የለብኝም የምትላለች። እሷን አይናገሩ ዛይዶን ተውቀባደ ያንን ነው ምነው። ስለዚህ ያንን ነው በብዛት የምናገረው። መልካም ሴቶችን ግን እግዚአብሔር ይጠብቃችሁ። መጥፎ ሴቶች ልቦና ይስጣችሁ ነው የምለው። መጥፎ ሴቶች ሴትን ከትዳር የሚያርቃት ብዙ ጊዜ ከልጆቿ የሚያርቃት ይሄ በብልጭልጭ ነገር እንድትሸወድ የሚያደርገው ሶሻል ሚዲያ እና ሶሻል ሚዲያ ብቻ ነው። ባለትዳር ሆነሽ ሶሻል ሚዲያ ላይ ብልቅጥቅጥ የምትይ ካለሽ ትዳርሽን ኦልሬዲ አፍርሰሽዋል። እውነቴን ነው የምናገረው። ባለትዳር ሆነሽ ብልቅጥቅጥ የምትይ ካለሽ ሶሻል ሚዲያ ላይ ኦልሬዲ አፍርሰሽዋል። አለቀ። ተግባባ። አለቀ። ያንን ነው ብዙ ጊዜ የማያስቡት። በሳቅ የገደለኝ ደግሞ አዶናይ ሊሽለጠለጥ መጣ። አዶናይ ያልከው ነገር አስቆኛል። ምን አይነት ሽልጥልጥ መጣ? እኔ እኮ ድሮ የኔ ቆንጆ እያልኩ ስልሽ ሴትን እያለ ተሽለጥልጦ መጣ። ምክንያቱም በሆነ ባለው ሲድሮ ነው ምን በሚባለው ሊያጭበርብር ተብሎ ተይዞበታል። አዶናይ እውነቱን ልንገር፣ ሲድሮ ብሎ ህዝቡን ሲድሮ አፓለ ተጠቀሙ ተብሎ ሲባነን የሌባና ምንም የማይጠቅም ነገር መሆኑ ሲታወቅ እና ሰው ችላ አለው ሄደዛ ተባለ። አሁን አዶናይ ሻይን አላረገም፣ ተመቷል። ልክ ያቺ ነገር ስትባንንበት ሾፍ ሲያደርግ እዚህ ጋር ቀዳዳ አገኘ። ጎበዝ ልጅ ነው። ከዛ ምን አለ? እኔ እኮ ሴቶችዬ የኔ ቆንጆ እያልኩ ማውራሽ ታስታውሳላችሁ? እንትን ካልገዛለሽ፣ ጉቺ ካልገዛለሽ፣ ምን ካልገዛለሽ አባሪልና እሱ ሲንግል ነው። ታስታውሳላችሁ? የኔ ቆንጆ እንዲህ ካልገዛለች ዘርቤልና ዞር ብለሽ ስታየው እሱ ሲንግል ነው። ምንም ሴት የሚባል የለውም፣ ገንዘብ የሚባል የለውም፣ ምንም አልነበረው። ግን ኃይለኛ መካሪ ነበር። ዲሉዥናል አትሁኑ። ለሴቶች የምነግረው እውነቴን ነው። ዲሉዥናል አትሁኑ። እኔ እንደዛ ብዬ ስመክርሽ የነበረው
ዛሬ እንደዚህ ቦታ ላይ እንደዚህ እንደሆነ ነው ምናምን ብሎ ሰሞኑን ይቺን አጀንዳ ሰምቶ መጣ። ይቺ ነገር ታስቀኛለች ብራ። ግን አሁን ጃኒ ታስታውሳላችሁ፣ አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ። አሁን ጃኒ ከ6 በላይ ህፃናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። ጃኒ ስትሰራው ሴቶቹ ስለሚቀናኑ አፕሪሺየት አያደርጓት። ሶሻል ሚዲያ ላይ ያሉ ሴቶች እንደዚህ አይነት አርአያ ስትሆን ጃኒን ከማገዝ ይልቅ ባላየ ያልፏታል። ታያችሁ፣ የበታችነት ስሜት ማለት ያ ነው። ጃኒሻ በዛ ደረጃ እያመጣች እነዛን ህፃናቶች ስታግዝ ገና እኮ ታዳጊ ናት ጃኒ 24 ዓመቷ ምናምን ምንም ማድረግ አይጠበቅባትም። ምንም እሷ ስታረገው ሻይን እንድታረግ አብረው የሚጫወቱ ጓደኞቿ እንኳን አይፈልጉም። they don't want that። ስለዚህ ሴት ለሴት የሆነ ደረጃ ላይ ስትደርስ በስራዋ ስትደርስ አይወዱላትም። ግን የምታከብሯት ጃኒ ካላችሁ በእውነት ትልልቆች ያልሰሩትን ስራ እየሰራች ስለሆነ ጃኒዬ እግዚአብሔር ይጠብቅሽ። በእውነት የልጅ አዋቂ አብዝቶ እግዚአብሔር ይስጥሽ። የልጅ አዋቂ ነች። በጣም ጀግና ሴት ነች። ጀግና ሊሰብሩሽ ብዙ ጊዜ ሄደው እኔ ሰውን አውቃለሁ፣ የትኛውን መደገፍ የትኛውን ጓ ማለት እንዳለብኝ አውቃለሁ። ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ እና ጃኒ ወደፊት ትልቅ ደረጃ ደርሳ እንደማይ አሁንም ደርሳለች፣ ከዚህ በላይ ደርሳ እንደማይ በእርግጠኛነት እናገራለሁ። ጃኒ እግዚአብሔር ይጠብቅሽ። ሻይን ስታረጊ ምን ሲያርጉ አንቺን ተከትለው የት ቦታ ሲር መጠመጡ እንደነበር እያየን ነው። ካንቺ ፋሽን አለባበስ ካንቺ የሆነ ነገር ያንቺን ነገር ለመከተል ሲንደፋደፉ እናያለን። ታላላቆች በጣም ነው የሚያስቀኝ። አራያ መሆን ስትችሉ እናንተ የእሷን ተከትላችሁ እሷ አድርጋችሁ እኔም ፉን ላለው እያላችሁ ስትርመጠመጡ እናያለን ሶሻል ሚዲያ ላይ። ዊዱ አዶናይን ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ኖውስ። በደንብ ነው የተጠቀመባት። አዶናይ አክንትፍ ተብሎ የተጠፋ ሰው ነበረ። አዶናይ አክንትፍ ተብሎ ሶሻል ሚዲያ ላይ አደባባይ ላይ እየወጣ በቀን 5 ነበር ሴጋ የምመጣው ዊድ ነበር ማጭ ሰው ምናምን ባለው ሰው ሊያየው እንኳን አልፈለገም። አዶናይ በተገፋበት ጊዜ የማይቆጫት ስራ የሰራችው ጃኒ ገብሩ ትባላለች። ጃኒ ገብሩ እግዚአብሔር ምስክር፣ ማንም ሊያየው ባልፈለገ ሰዓት ማን ጠብሶት ነበር ኢትዮጵያ ላይ? ማን አጠገቡ የመጣች ሴት ነበረች? there was nobody። ጃኒ ግን ሻይን አደረገችው። ጃኒ ከፍ አደረገችው። ጃኒ በጥሩ በደንብ እንዲታወቅ አደረገችው። ማንም የሚያውቀው የምናውቀው ታሪክ ሙድ መያዣ የነበረ ልጅ ነው። ልጁ ግን ካረገችው በኋላ አየ መንገዶችን አየ ላጥ ብሎ ሄደ። ይመቸው፣ እሱ ቢመቸው በፈለገበት መሄድ መብት አለው። ግን እውነታው የሚታወቀው ይሄ ነው እና ጃኒ አሁን የምትሰሪያቸው ስራዎችን እያየው ስለሆነ እግዚአብሔር ይጠብቅሽ። ለምንድን ነው ጠይቁት እስቲ። አትጠይቁም መቼም እናንተ አንድ ሰው በጣም ከፈመሰና ልክ ነው ካላችሁ መጠየቅ ትፈራላችሁ። ጠይቁት እስቲ።
አዶናይ ምንድን ነው የሚባለው? ማን የሚባለው ነው? ሲድሮ የሚባለው እየደረሰ ሲድሮ የሚባለውን አዶናይ የደረሰ የታደረሰው ሲድሮ በጣም የሚጠቅም ነው፣ ትልቅ ነው። ይሄን አፕ ዳውንሎድ አድርጉ ተጠቀሙበት ሲል ነበረ አይደለ? ሲል ነበር አይደል? ተጠቀሙበት ሲል ቀረ። ለምን ቀረ? ያመነበትን ትክክል ነው ያለውን ህዝቡ በሙሉ ዳውንሎድ ካደረገ በኋላ ኢንፎርሜሽናቸው ከተዘረፈ በኋላ አቁሙ ማለት ምንድን ነው? አዎ ትች ያለው አምባሳደር አለው ሲጋለጥ ነው ሲጋለጥ ነው። ያንን እኮ ነው የምለው። ሲጋለጥ ሲድሮ ለምን ሲስተም እንደተፈለገ ምን እንደሆነ ህዝቡ ዳውንሎድ አድርጎ በደንብ ከበላበት ምን ካለ በኋላ ኖ አልፈልግም ብሎ ወጣ። ስለዚህ ያን ነው አሁንም ወደፊት የምናገረው። በማስተዋል ብታደርጉ ስለወደዳችሁት ብቻ ሳይሆን በአንዳንድ ነገሮች ላይ ስትጭበረበሩ ቆም ብላችሁ ጠይቁ። እኔ እንደዛ ነው ማለት። ስትጭበረበሩ ለምንድን ነው ያጭበረበራችሁ? ይሄን ነገር ለምን አደረጋችሁ ብላችሁ ትጠይቃላችሁ። ያ ነው መሆን ያለበት። ያን ስለዚህ አሁንም ጃኒ ታንኪዩ ለምታደርጊው ነገር በሙሉ እግዚአብሔር በብዙ ይክፈልሽ። አንድም ነገር ያላጭበረበረችን እህት ጃኒ ትባላለች። ሲኖር እንናገራለን። አጠፋች፣ እንዲያረገችን፣ እንዲበደለችን ሲባል መተን እንናገር። የተለየ ነገር ኖሮኝ አይደለም። እማየው ፕሮግረሷ የጃኒ መልካም ስለሆነ ነው። የጃኒ ፕሮግረስ የምታደርጋቸው ነገሮች በእውነት ነው የምለው፣ በቃ የሆነ አንጀት አርስ ናት። ስታየው አንጀት የሚያርስ ነገር አላት። እግዚአብሔር ይጠብቅሽ ይህ ከክፉዎቹ ከመርዘኞቹ። እና እንትናም ትመቸኛለች፣ ዩቲናስ የምትባል ዩቲናስ እና እሷ ይመቹኛል። ጎበዝ ልጅ ናት። ጎበዞች በርቱ። ዩቲናስ የምትሰሪው ነገር ደስ ይለኛል። ጎበዝ ነሽ። በደንብ ትጠሪያለሽ፣ በደንብ ትሰሪያለሽ። ያ ነገርሽን እንዲበረቱ እንደዚህ የሚጥሩ እህቶች በጣም ደስ ይሉኛል። በርቱ ነው ምለው። ሌላ እንትናን አመስግኑልኝ። ውሽዬ ፋሲካ ቶላ፣ እኔ ቃላት የለኝም። መሴጅ ምናልባት ቮይስ ሜል የምታዳምጥ ከሆነ የዛሬ 2 ዓመት ይመስለኛል አስቀምጬላታለሁ መሴጅ። የራስሽን ነገር ከፍተሽ ለማየት ያብቃሽ ታያለሽ ብያት ነበር። ወታ አላለኝም ትበል። ጥረቷን ስለማይ ምንነቷን ስለማይ ምናምን ፋሲካ ውሽዬ ሞባይል ቤት ከፍታ ሳይ እግዚአብሔር መልካም ነው፣ የልብ አዋቂ ነው የምለው ያንን ነው። ሲያሸማቅቋት ታስታውሱ ነበረ? ወረቀት የላትም ብለው መግቢያ መውጫ ሲያሳጧት የነበረች ልጅ ናት። ዛሬ እንባዋ መታበሱን አትዩ። ከዛ እኔ ቤት መጥተው የኔ ወዳጆች እግዚአብሔር ይባርካችሁ፣ እግዚአብሔር የምትፈልጉበት ቦታ ያደርሳችሁ። ወረቀቷን እንድታሰራ በአንድ አሰባስበን ወረቀቷ ተሰራ። ወረቀቷ ተሰራ። ከዛ በኋላ እዚህ አሁን ቢዝነስ ከፍታ ሞባይል አላት። እሷ መሲም በጣም ነው የሚመቹኝ። እኔ መሲና እሷ በጣም ይመቹኛል። ስለዚህ መሲ የእሷ ሞባይል ቤት አበሻውን ዱባይ ላይ 2 የአበሻ ሞባይል ቤቶች አሉ። እናንተ ደስ ካላችሁ ከሌላ ከምትገዙ ከአበሻቶቻችሁ ሄዳችሁ ብትገዙ ደስ ይለኛል። ከሌላ ከማንም ከማታውቁት አረብ ከምትገዙ ከራሳችሁ ከአበሻ ገዝታችሁ። ሌላው አስጠንቅቁልኝ፣ ፋሲካ ቶላ ውሽዬ አስጠንቅቁልኝ።
አስጠንቅቁልኝ። ምንድን ነው የምታስጠንቅቁልኝ? በይሄ በየዋህነት እከፍላለሁ ተብሎ የሚሸጥ ሞባይል ብታመጪ ከአንቺ ጋር ነው ጸበይ። እንደሌላው ቢዝነስ ነው። በኋላ እመጣለሁ ያለችኝ እቺ ናት ምናምን ተብሎ አንቺ ጋር ቢመጡ እንዳትሸጪ። ይሰማል። ፋሲካዬ አደራ፣ በሰማይ አደራ፣ በምድር ነገ እመጣለሁ ፋሲካዬ፣ እንደዚህ ሆኖብኝ ነው እንደዚህ ተደርጌ ነው ብለው ስልክ ስጪም ቢሉሽ አንቺ የዋ በግ ነሽ። በጣም በግ ናት። እንደዛ ብለው ስልክሽን በባዶ ሰጠሽ ባዶ እንዳትገቢ አደራ። ይሄ ቢዝነሴ ነው፣ ልጄን ማሳደጊያዬ ነው። ስለዚህ ገንዘቡን በገንዘብ ያመጣሉ። በዕዳ ለአንድ ሰው አትሰጪ። ከኔ ጋር ነው ጸብሽ። ትሰሚያለሽ ፋሲካ? ከኔ ጋር ነው ጸብሽ። ለአንድ ሰው በዱቤ አትሸጪ ነው። ከሌለ ሲኖርና ከሌላ ሲኖርሽ ነይ፣ አይመለከተኝም። ለልጅሽ ጨከን ማለት አለብሽ። ለልጅሽ ደረሰኝ በእምነት እንዳትሸጪ። ደረሰኝ እየቆረጥሽ ለምን? ወዳጅ እንዳለሽ ጠላት አለሽ። ወዳጅ እንዳለሽ ጠላት አለሽ። ፋሲካ ውሽዬ፣ ወዳጅ እንዳለሽ ጠላት አለሽ። ስለዚህ አደራ፣ በውስጥም እነግርሻለሁ፣ ግን ወዳጆቿ አበረታቷት፣ እሷንም መሲንም። ሌላው እኔ ወርቅ ከተባለ ዱባይ ከገዛችሁ እኔ ሪሞርክን ብቻ ነው ማምነው። እኔ ከጠየቃችሁ ሪም ጎልድ ሲበዛ ሀቀኛ ነው። ያው ተቀጥራም ነው የምትሰራው። ግን ሪም ጎልድ አንድ ሰው እኔ ጋር ችግር አለብኝ የሚል ካለ እኔ ጋር ይምጣ ብላለች ሪም ጎልድ። አላሳፈርሽኝም። እኔንም እግዚአብሔር ይስጥሽ ሪም ጎልድ። በምንም ሰው እንደዚህ አርጋኝ እንደዚህ ሆኖ ያለኝ ሰው የለኝም። በሪም ጎልድ የመጣ ጭቅጭቅ የለብኝም። በእንትና በሜርሲ ጎልድ መድኃኔዓለም ምስክሬ በጣም ነው ማዝነው። ሀገር ምድሩ ለቅሶ ላይ ነው። አሮን ነው አታደርስም። በሰዓቱ ጭቅጭቅ አለ፣ ጸብ አለ፣ ብዙ ነገር አለ። ሜርሲ ጎልድ በሰዓቱ አታደርሽም። እውነቱን በሰዓቱ አታደርጊው። ብዙ ሰዎች መጥተው እኔ ጋር አልቅሰዋል። ብዙ ሰዎች ሜርሲ፣ ይሄን ስራሽን አስተካኪ። ስለዚህ ሜርሲ ጎልድ በጣም ብዙ ሰዎች እያለቀሱ ነው። ስለዚህ እንትና ግን ጎበዝ፣ መቼም ጥሩ ነገር ሲባል ቆርጣችሁ አታደርሱም። እኔን ከጠየቃችሁኝ የወርቅ አምሮት ካላችሁ ከሪም ጎልድ ብትገዙ ያዋጣችኋል። ሪምሻ እግዚአብሔር ጨምሮ ይስጥሽ። ሀቅ ስለምትሰሪ በጣም ደስ ይላል። ሪም ጎልድ ትመቸኛለች። ምንም ኮምፕሌን አልመጣም። በመርሲ ጎልድ ግን መድኃኔዓለም ድረስ ሀገር ምድሩ ኮምፕሌን የሚያደርግ ነው አንቺ ጋር የሚመጣው። አይሮን ነው ሰራተኞችሽ ይሁኑ አንቺ ጋር ኮሚኒኬሽን ችግር ይሁን አብረሻቸው ያላቸው ሰዎች ይሁኑ ምን አይነት ችግር እንዳለባቸው ሊገባኝ አልቻለም። የመጣውን ሰው ወርቅ ሊገዛ መጥቶ በአሪፍ አስተናግጄ ሌላ ሰው እንዲያመጣልኝ እንጂ እኔ ተጨቃጭቄ ከአንቺ ከገዛው ሁለተኛ አልመጣም። ስለዚህ ያንን ነገር ብታስተካኪ ጥሩ ነው። ሪም ጎልድ ይህንን ነው በእውነት። አዎ ቢኔቴ ላይ ሪም ጎልድን አምናታለሁ። እውነቴን ነው የምልህ። በጣም ማምናት ኮምፕሌን ስለሌለብኝ ነው የምናገረው። ይሄ ሪም ጎልድ ጋር መጥቶ እንደዚህ ተደረግኩኝ፣ እንደዚህ ተሰቃየው፣ እንደዚህ አረገችኝ የሚል ስላልመጣ ሪምን መውቀስ አልችልም። ሀቅ ነው። መርሲ አስተካኪ። ከስተመር ሰርቪስ ዱቄት አንቺ ጋር ተጨቃጭቆ እንጂ በፍቅር እቃ ገዝቶ የሚሄድ ሰው ለማግኘት በጣም ጥቂት ነው። አበሻ ተቸግረዋል። ስለዚህ ያ ባህሪሽ አስተካኪ። በጣም ኃይለኛ ነሽ፣ ትዕቢተኛ ነሽ ምናምን ይስተካከል። ምክንያቱም አብዛኛው የአንቺ ከስተመር አበሻ ነው። አበሻ ካልመጣ በነጋታው ነው የሚዘጋው። ስለዚህ ከስተመር ሰርቪሱ በደንብ
በደንብ መሰጠት አለበት ብዬ አስባለሁ። ያንን ነው የምለው። ይሰማ ያ ብዙ ኮምፕሌን ስላለ ሌላስ ዮሴፍ አብርሃ ምን አረገ ነው የምትሉ? 10 ዮሴፍ አብርሃ እያልክ ትጽፋለህ። እኔ ዮሴፍ አብርሃ ምን አረገ? ምን አረገ ደግሞ እሱ ምን ይሁን ነው የምትል? ምን ያርግ? ያ ምን አረገ? ዮሴፍ አብርሃ እያልክ ትጽፋለህ። ምን አረገ ንገረኝ እስቲ። በራሱ ሙድ የሚጫወት ልጅ ነው። ምን ያርግ? ያ ሌላው ፊት ምናምን የምትወዱ ሴቶች በተለይ ፊታችሁ ላይ ምንም ነገር ባይኖር ደስ ይላቸዋል። እና ማዕረግ የምትባላለች እኔ በስሟን ማጋት ሀይፍሻ በጣም ነው መወዳት የምትመቸኝ። ይሄ ስለ ማዲያት፣ ስለ ቆዳ፣ ስለ ገለመሌ ትሸጣለች፣ እንዲሁም አድቫይስ ታደርጋለች። ፔጇ ላይ ገብታችሁ መጀመሪያ በደንብ ይዩና ስለ ቆዳ ነገር ማወቅ የምትፈልጉ ብዙ ሴቶች ካላችሁ ከእሷ ጋር ተነጋገሩ። እሷ በደንብ አድርጋ ጥያቄ ጠይቃ ለእናንተ ትክክለኛ የሆነውን ነገር የምትሸጥላችሁ እንትናት። ሴንሲቲቭ ስለሆነ ዱባይ ላይ ላይሰንስድ ናት። ስለዚህ በደንብ እንትን ተደርጎ ነው ያን የሚሆነው። እሱን አለ እኔን ከጠየቃችሁኝ የእንትና ጉዳይ ብር ሰጥቶ መመለስ ፈጣሪው ናችሁ። እኔ አላምንበትም። ብሬን ሰጥቼ ስራልኝ ማለት የቀውሶች አስተሳሰብ ነው ብዬ አስባለሁ። ወልደ ጊዮርጊስ አይደል የምትሉኝ? ብር ሰጠ ስራልኝ ማለት እንደ ሀሳብ ለእኔ ብታደርጉልኝ ምን አለ? እኔም ሰራላችኋል። ልስራ እኔ ስራ የለህም ቦዘኔነ ሶፋ ላይ ቁጭ ብላ አይደል የምትሉኝ? እንደ ሀሳብ እስቲ ደስ ያላችሁን ገንዘብ ወደ እኔ 500 ሺህም 100 ሺህም 300 ሺህም 1 ሚሊዮንም 3 ሚሊዮን ሰርቼ ላሳያችሁ እና አብረን እንለወጣለን። ያረለ ፕሪንሲፕሉ አብረን እንለወጣለን ተብላችሁ አይደል? እንደ ሀሳብ እኔም ጋር ብትልኩስ ምን ይመስላችኋል? እንደ ሀሳብ እኔ ጋር ብትልኩ ምን ይመስላችኋል? አሁንም የማይገባኝ የአበሻ አስተሳሰብ አስረዱኝ። ለተበላችሁ ሰዎች ገንዘብን ሙሉ አስረክበ እሰጣለሁ፣ ቀስ እየቆጠብኩ እሰጣለሁ ገንዘብን ብባል እኔም እሰጣችኋለሁ እኮ። የመኪና እጣ ሌብነት ነው፣ የመኪና እጣ ሌብነት ነው። እውነቴን ነው የምናገረው። ሌብነት ነው የመኪና እጣ ሌብነት። ትጃጃላለህ። የቤት እጣ ሌብነት ነው። ተግባባ። ሌብነት ነው። ምክንያቱም በቀላሉ በስንት ነው የመኪና እጣ የምትገቡት? ንገሩኛ አንዴ። የመኪና እጣ በስንት ነው የምትገቡት? አንዴ ካልኩሌተርን ላውጣ። ያው የማታ ተማሪ ስለሚበዛ 3000 ስንት ሰው ነው የመኪና እጣ 3000 5000 የምትሉት ስንት ነው? ስንት ሰው ነው የሚገባው?
ስንት ሰው የመኪና ዕጣ 80 ስንት ሺህ ሰው 3000 ሲባዛ ስንት ሰው 2500 ትኬት። ስለዚህ 7.5 ሚሊዮን ብር ነው። 2500 ሰው ከሆነ 3000 ነው። 7.5 ሚሊዮን ብር ነው። ስለዚህ ስንት ሰው ነው? መኪናው ስንት ነው የሚሸጠው? ያ መኪና 5000 ሰው ነው። እሺ 5000 ሰው ነው። እሺ 3000 ሲባዛ በ5000 15 ሚሊዮን። መኪናው የስንት ብር መኪና ነው የሚሸጠው? እንደው ለብቻችሁ ብትገዙ ስንት ብር ነው? የ5 ሚሊዮን ነው። ስለዚህ 10 ሚሊዮን ጸዳ ተደርጎ ይወሰድባቸዋል። ጸዳ ተብሎ ይወሰድባቸዋል። ልንገራችሁ ብዬ ነው። 40,000 ሪያል። እሺ 40,000 ሪያል በኢትዮጵያ ስንት ነው? ሪያል ከረንሲው 40,000 ሪያል ነው። እሺ በኢትዮጵያ ስንት ነው 40,000 ሪያል? አንድ ሪያል ስንት ነው ኢትዮጵያ? አንድ ሪያል ስንት ነው ኢትዮጵያ? ነገሩኝ። ማንኛውንም መኪና የሚሸጠውን ነው ማውራቸው። አንድ ሪያልን ጻፉልኝ በምታውቁት። 49 እሺ 49 49 ብር አንድ ሪያል 1.9 ሚሊዮን። በ1.9 ሚሊዮን መኪና አለ። አለ መኪና ባጃጅ ስለዚህ እንድታስተውሉ ነው። ምንድነው የምታደርጉት? የትም ቦታ እጣ ስትገቡ እጣ የምትወዱ ሰዎች፣ እኔ እብድ ነው እጣ ይወዳል ብዬ የማስበው እብድ ነው። እግዚአብሔር ምስክሬ፣ እጣ የሚወድ ሰው እብድ ሰው ነው። ለምን መሰለ? ከዛ ሁሉ ሰው ለእኔ ይደርሰኛል ብለህ ትልቅ ብር ካስያዝክ፣ አሁን ሎተሪ ምናምን የ1 ብር የ2 ብር ስለሆነ አይጎዳል። ግን ለሆነ ብር የምትፈልገው ከሆነ ያ ብር የሚጠቅመ ከሆነ አታጉድለው። አታጉድለው። ተግባባን? ያ ነው ብዙ ጊዜ ችግር አለ ብዬ የማስበው። አበሻ ምንድን ነው ይገባ ማንም ሳይጠይቀው እጣ ነው ይባላል። ወዶ ይገባና ከዛ መጥቶ ያለቅስብሃል። አበሻ በቀላሉ ሀብታም መሆን የሚፈልግ ነው። የትኛውም አበሻ ጋር ብትሄድ ይህ ሲስተም ብዙ ጊዜ ይፈጠራል። ገንዘብ ስጠኝና ሀብታም ላርግ የሚል ሰው ነው ያለው በአበሻ ከሄድ። አሁን ለምሳሌ ወልደ ጊዮርጊስ ሀብታም አረጋቸዋለሁ ብለው ነው ቁማር የተጫወተባቸው። ከዛ ብርን ግን በአንተ ብር ነው። አሁንም ነግራችኋለሁ። ኢትዮጵያ ያላችሁ ወንድምናቶቼ፣ ውጭም ያላችሁ 400,000፣ 1 ሚሊዮን፣ 500,000፣ 2 ሚሊዮን፣ 3 ሚሊዮን፣ 4 ሚሊዮን ከሰራችሁ፣ ያንኑ ስራ ከሰራችሁ 10 ሚሊዮን ይገባል፣ 20 ሚሊዮን ይገባል፣ 100 ሚሊዮን ይገባል። ምክንያቱም እዛ ላይ ያደረሳችሁ ስራ አብሶሉትሊ ከዛ በላይ ያደርሳችኋል። ምክንያቱም ትርፋማ አድርጓችኋል ማለት ነው። የተጣራ 500,000 ካላችሁ፣ የተጣራ ያንን ስራ ሰርታችሁ 1 ሚሊዮን ከገባችሁ፣ የተጣራ 2 ሚሊዮን ከገባችሁ፣ ያ ብር የምትሰሩት ስራ ምን አድርጓል ማለት ነው? ቢዝነስ እያመጣ ነው፣ ያድጋል።
በአንዴ ግን ሚሊዮነር አትሆኑ። በአንዴ ትልቅ ብር አይኖራቸውም። ግን እያደገ ሄድና ትልቅ ደረጃ ይደርሳል። ያንተን ብር አምጣና ሀብታም አደርጋለሁ ካለ ሊዘርፍ ነው። ይሄ እውነተኛ ያንተን ብር 1 ሚሊዮንን 2 ሚሊዮንን 3 ሚሊዮን አምጣና እኔ ሀብታም አደርጋለሁ ካለ እግዚአብሔር ይስጥ። ሰጠኸው፣ ያው ብርን ይዘርፈዋል። ሌላው ምንድን ነው? የዕጣ ጉዳይ አብሶሉትሊ ሀበሻ የምትዘረፉበት ስለሆነ ጥንቃቄ አድርጉ ለማለት ነው። ይህንን ነው የምነግራችሁ። ተግባባ። ፖለቲካ ጽምዶ እኔ ቀድሜ አልሄድበትም። ምን አገባኝ? ጽምዶም ፖለቲካ እናንተ ሄዱበት። ትንሽ እኔው አብረው ፎቶ እየተነሱ ይላኩልኝ። ምን ነው ጽምዶ ላይ ዮኒ ማኛውን ለማስጠመድ አሰፈሰፋችሁ? ዮኒ ማኛ ላይ ለመሮጥ አሰባችሁ? ምን ነው ሮጣችሁ? ዮኒ ማኛ ላይ ለማስጮህ ቀስ ብዬ ሁሉም አብኩታችሁ ከጨረሰ በኋላ አጀንዳ አልጠፋብኝ። እኔ ቀስ ብዬ ሄድበታል። ተግባብተና እኔን ሊያስበሉ ገባ። ሁሉም የሚሰራው ዮኒ ማኛ እንዲያለ ብሎ ፖለቲካ ሊሰራ። ጸምዶውን ሳትጸመድ ኑር አይመለከተኝም። ከዛ ገብተን ደግሞ በምናየው መልኩ እናወራለን። ተግባባ። ያንን ነው ምለው። በተረፈ አሪፍ አይቸኩልም፣ ፋራ ልብ አይሰጥም። ለምን ብለህ ቀድመህ በፊት እኮ የምጠላው የነበረው እግዚአብሔር ምስክሬ እኔ ላለው ከዛ ጉዳዩ ከአመት ከ2 ዓመት በኋላ ይፈጸማል። እኔ እናገራለሁ። ዮኒ ማኛ ብሎ ነበር። አልገባበትም አልልም። ምን ቦት በግልጽ ወጥተው ሲናገሩ ብቻ ወጥቼ ይናገራል። በግልጽ ወጥተው እንደዚህ ነን ሲሉ የዛኔ መብት አለን። አሁን ለምሳሌ እቺ የምጡ ጉዳይ ቪዲዮ የተሰራባት ወጥታ ቪዲዮ ስለሰራች ነው። አለቀ። ቪዲዮ ሰራች፣ ቪዲዮ ተሰራ። ጽምዶ ነን ብለው በግልጽ አደባባይ ላይ ወጥተው ታገልን የሚሉ ሰዎች ሲናገሩ የዛኔ ማንም የፈለገውን አስተያየት የመስጠት መብት አለ። ደስ ካለኝ ረግጣቸዋለሁ፣ ደስ ሲለኝ አሞግሳቸዋለሁ። ምን ይለኛል? ወጥተው ሲሰሩ ተግባባን። ጽምዶ ነን ካሁን በኋላ ወጥተን የምንሰራው ይሄ መባል እኔ ፋኖ እንትን ነኝ አዛዥ ነኝ ብሎ ሲወጣ የዛኔ የፈለግነው እኔ ማለት ማንም መብት አለ። ተግባባን። ከዛ በፊት ግን ምን አገባኝ ሲሉ በአደባባይ